ቤተክርስቲያን ኢንተርቴይንመንት ሴንተር ስትሆን በጣም ያሳዝናል። ሰው ከፍሎ ኢንተርቴይን ሊሆን የሆነ ቦታ ሄዷል። የሀገራችን የወንጌል እንቅስቃሴ ቅርጽ የሌለው እየሆነ መጣ። ክርስቲያኑ ምን እንደሚያምን አያውቅም። በጣም አስፈሪ ነው ይሄ አጥንት የሌለው ስጋ ለመራመድ ሲሞክር። ከኔ ጋር ምን ያያይዘዋል? የስላሴ ትምህርት አሁን እኔ ዛሬ ካለኝ ስትራግል ጋር ምን ያያይዘዋል? የስህተት ትምህርት ለምንድን ነው የምንለው? የታለ ትምህርት ነው? ውስጥ እኮ ትምህርት የለም። በቃ አስተምረው አይደለም ያሳቱ። አሁን ማስተማር ሲጀምሩ ምን ልንሆን? ሰው የሚያምነውን ነው የሚኖረው። የተሳሳተ ዶክትሪን ያመነ ሰው ቢሮጥ ቢጮህ ምን ቢቆ ኦሬዲ ስቱ ድኛለሁ ባላድግስ የሚሉ ሰዎች አሉ። ቋንቋው ራሱ አይሰራም። የተወለደ ያድጋል። አለማደግ ካለ መወለድ አለመወለዳችን ቸክ ማድረግ መፈተሽ አለብን። የተሳሳቱ መመዘኛዎች ናቸው የምትላቸውን ነገሮች ብታሳይ። እውነተኛው እድገት ሲኖር አይደበቅም፣ ይታያል፣ ይወጣል ራሱ። አረ እያደኩ ነው ማለት የለብሽም። እድገት መሳዮች ነገሮች ግን ትልቁ ችግራቸው ለማስታወቅ መከራ ትበያለሽ። አታዩኝም እያደኩ ለማለት ማናደርገው ጥረት የለም። ብዙ ነገር ነው ለማሳየት የምንሞክረው። እኔ ትክክል መሆኔን ደግሞ ማሳያችሁ እንትና ትክክል አለመሆኑን በመግለጥ ነው የሚል አይነት እያገለገሉ አለማደግ አለ። ብዙ ዘመን እያስቆጠሩ አለማደግ አለ። ካሪዝማቲክ ማኒፌስቴሽን ሰው እየታየበት አለማደግ አለ። ሙዝ ሲሆን ቼክ እናደርጋለን፣ አፕል ሲሆን በስለዋል ብለን ቼክ እናደርጋለን። ሚስትና ባል ሲሆን ዝም ብለን እንወስዳለን። በቃ ክራይሲሱ የምታየው ነው። ተሐድሶ ተብለው ግን ከእንደዚህ አይነቱ ተሐድሶ ላይ አይናችንን እንድናነሳና ደውግራ ግብት እንዲለን የሚያደርጉ ብዙ ግርታዎች ደግሞ አሉ። መሳይ አታላዮች ነው ናቸው። ከዚህ ከዝዋይ አካባቢ አልፎ ካለ ቦታ መጣች ሚሽነር ተነስታ ስትናገር በእሷ አገልግሎት የዳኑ የአካባቢ ዋና ጠንቋይ ማለት ተመላለሰች። መስክራለች ወደ ጌታ መጣ እና እዛው እሱ ያለበት ጋር ቤተክርስቲያን ተጀመረች። እሱ እኮ ደግሞ ሌላ ጓደኛውን አመጣ ከሆነ ገጠር ልክ እንደሱ አይነት የነበረ ቺፍ የሆነ ሰውዬ ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች። የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት እንግዶችን እየጋበዝኩኝ ወደ እናንተ አደርሳለሁ። ባለፈው ሳምንት እጅግ በጣም የምንወደውና እጅግ በጣም የሚጠቅመንን አገልጋይ ዶክተር ማሙሻ ፋንታን ጋብዤ የመጀመሪያውን ክፍል ወደ እናንተ አድርሼ ነበረ። አሁን ደግሞ ሁለተኛውንና የመጨረሻውን ክፍል ይዤላችሁ መጥቻለሁ። አብራችሁን ቆዩ። የዛን ጊዜ ከተነጋገርናቸው ነገሮች አንዱ ደግሞ እነሆ እምነታችን የሚል መሰረታዊ ትምህርቶችን ልታስተምር እንደምትጀምር እንደዚሁ የአዲስ ዓመት እቅዳችሁን የቤተክርስቲያንን እቅድ ስጠይቅ እሱን ፕሮግራም እንደምትጀምሩ አካፍለህ ነበረ። ትምህርቱ ተጀምሮም እኔም የተወሰነ ተካፍያለሁኝ። እንደው እስኪ ይሄ እነሆ እምነታችን የሚለው ትምህርት ለምን እንዴት ልብህ ውስጥ እንደገባ በምን ምክንያት እንደሆነ ያሰብከውና አሁንስ ኢምፕሊመንት ሲደረግ ያሉት ፍሬዎች ያያቸው የነበሩ ክፍተቶች ምን ይመስላሉ? እሱም ነው ደግሞ ይሄን አዲስ ዓመት ደግሞ ሌላ አዲስ ያረጋልን በእኛም በአገልግሎታችን። እኔ ያረጋዋለሁ የሚል ሸክም መጀመሪያ አልነበረኝም ነበር። ዝም ብሎ ክፍተቱ ነበር የሚታየኝ ነበረው። ካንቺ ጋር ያወራ ነው የዛን ጊዜ ስንገናኝ የሀገራችን የወንጌል እንቅስቃሴ ቅርጽ የሌለው እየሆነ መጣ። ክርስቲያኑ ምን እንደሚያምን አያውቅም። ይሄን ኦብዘርቭ ማድረግ ጀመርኩ። እግዚአብሔርም እንግዲህ ሲያሳይ ምን እንደሚያምን አያውቅም፣ ምን እንደማያምን ነው በጣም የሚያውቀው እየመሰለኝ የመጣው። በቃና እንትን እንዳልሆነ ያውቃል፣ ግን የሆነውን አያውቅም። ስለዚህ ለመከራከር ይሞክራል፣ ግን መሳሪያው የለውም ውስጡ እና በጣም አስፈሪ ነው ይሄ አጥንት የሌለው ስጋ ለመራመድ ሲሞክር አይነት ነው። አጥንት ቀጥ አድርጎ ካልያዘ ቅርጽ ከሌለ ምን የስጋ ቅርጽ ምንም ሊሄድ አይችልም። ሊጥ ነው ስጋ በራሱ እና እንደዛ አይነት ነገር እየታየ መጣና አንዳንድ ጊዜ ደግሞ ከአንዳንድ ወገኖችን ወይ ደግሞ የሚጠፉ ጥፋቶችን ስታይ ሲምፕል ዶክትሪን ካለማወቅ የምትመጣናት በቃ አንዳንዷ ነገር። ሌላው ደግሞ እንትን የሚያደርገኝ የነበረው ይሄ አሁን የስህተት ትምህርት የምንለው ኢትዮጵያ ውስጥ እንደዚህ የሚያስት አልነበረም። በሚያስት ሌቭል እኮ ይገለጣል ወደፊት። በሚያስት ሌቭል አገልጋዮቹም የጽድቅን አገልጋዮች ይመስላሉ። አሁንም አሉ። አሁንም እየመሰለን መምሰል ይችላል። የጽድቅን አገልጋዮች ይመስላል። ከዛ ደግሞ እሳት ከሰማይ እስከሚወርድ ድረስ ደግሞ ታላላቅ ታምራትን ያደርጋል። ወደፊት እኮ እየጨመረ አድቫንስድ እየሆነ ይመጣል። አድቫንስድ ሳይሆን ገና ጀማሪው ነው እኛን እያሳተን ያለው። ጀማሪው በቃ የተምታታ ነገር ያወራው በእግዚአብሔር ስም ምንም ነገር የሚያወራው ነው በቃ እያሳተን ያለውና እኔ እንደውም ቅርብ ጊዜ ወዲህ የስህተት ትምህርት ለምንድን ነው የምንለው?
የታለ ትምህርት ራሱ ውስጥ እኮ ትምህርት የለም። በቃ አስተምረው አይደለም ያሳቱን። አሁን ማስተማር ሲጀምሩ ምን ልንሆን ነው? ሳያስተምሩ ነው ያሳቱን። እና ሳያስተምሩን የሳትንበት ምክንያት የተማርነው ስለሌለ ነው። ሰው ሬፈረንስ ከሌለው ምንም መንገድ የማታውቂበት ሰፈር፣ አሁን እዚህ ሰፈር ስትመጪ መንገዱን አታውቂም ነበር፣ አቅጣጫ ጠቋሚ ያስፈልግሽ ነበር። የሆነ ሰፈር ሲሄድ ምንም መንገድ የማያውቅ ሰው በጠቋሚው ላይ ነው የተመሰረተው እንጂ አይዲያ የለም። በዚህ ሂድ ሲለው ይሄዳል፣ ኖ ወደ ቀኝ ነው ሲለው ይሄዳል። እንደዛ አይነት ሆነን ታየኝ እኔ። የሆነ አቅጣጫ የሌለው ቅርጽ የሌለው የምንኩት ይሄ ነው የማይል የሌሎችን እምነት ከመተቸት ያልዘለለ ነገር እኮ ብዙ የሌሎችን መተቸት አዋቂ አያረግም። በቃ ለሌሎች መጸለይ ነው ያለብን፣ ለሌሎች መመስከር፣ ለሌሎች ማወጅ ነው ያለብን። በቃ እኛንን ማወቅ ያለብን እና ሳናውቅ አሳዋቂ ለመሆን ስንሞክር ያለው ነገር ብቻ በጣም ብዙ ታየኝና እግዚአብሔር ቢፈቅድ የኢትዮጵያ ቸርቾች ወደዚህ ብንመለስ የምናምነውን ወደ ማስተማር ወደ ቤዚክ ነገር ብንመለስ ብዬ አስብ ነበር። እኛ በቤተክርስቲያን 1-2 መጽሐፍት በተከታታይ አስተማርን። 40 ባለው በትምህርት ፕሮግራማችን ኤፌሶን መልእክት አስተማርን። ከዛ ደግሞ የማቴዎስ ወንጌልን ወደ መጨረስ እያልን ነው ይሄ መጣልኝ እና ማቴዎስ ወንጌልን ለመጨረስ እያሰብን እያለ ምን መጽሐፍ ላስተምር ነው እንጂ እንደዚህ ያስተምራለሁ ብዬ አላሰብኩም። እና የሚቀጥለውን የምናስተምረውን መጽሐፍ የተለያዩ መጽሐፍት ለማሰብ ሞከርኩኝ። በዚህ መካከል ነው ይሄ ሸክም የታየኝና በቃ በልቤ ተሰማኝ ማለት ነው እኛ እንድናረገው ራሳችን እንድናረገው በሚል ከዛ እነሆ ንጉስሽ ነበር የማቴዎስ ወንጌል ዋና ቲማችን፣ በዛው ቲም እንቀጥለው በሚል እነሆ ደግሞ እምነታችን በሚል በዚህ በይሁዳ መጽሐፍ ቁጥር 3 ላይ የአንድ ጊዜ ፈጽሞ ለቅዱሳን የተሰጠው እምነታችን እሱን ይዘን አንድ ጊዜ ለቅዱሳን ፈጽሞ once for all የተሰጠው ነው እና በሱ ሴንስ ጀመር ነው ምናምነው ይሄ ነው ለማለት ነው። ለኛም ለራሳችን ለሌሎችም እናንተ የምታምኑት ምናምን እኛ የምናምነው ይሄ ነው ምክንያቱም መጽሐፍ ቅዱስ ይሄ ስለሚያስተምረን ብለን አስተምራለን። ተነስ ቻሌንጅስ ነበሩት። ስንነሳ እኔ የቸገረኝ የነበረው ነገር ዶክትሪን እንዴት ነው የሚሰበከው? አይኖ በባይብል ኮሌጅ ቁጭ ብለን አናላይዝ ማድረግ እንችላለን፣ የተለያዩ ቪውስ እያልን ይመቻል። ግን ዶክትሪንን ለሎካል ቸርች መስበክ በጣም ከባድ ነበር። ግን እግዚአብሔር ረዳን፣ ይኸው ጀመረን። አሁን ትምህርተ መጽሐፍት መጀመሪያ ስለ መጽሐፍ ቅዱስ ዶክትሪን የምናምነውን ጨረስን። ተምረን ባንጨርሰውም ቢያንስ ይሄ ነው እምነታችን በእምነት አንቀጽ አስረን ማለት ነው። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈ ከስተት ትክክለኛና ከስተት የጸዳ በውስጡም 66 ቅዱሳት መጽሐፍትን የያዘ የእግዚአብሔር ቃል መሆኑን በቃ ይሄን እናምናለን ብለን ጨረስን። አሁን ትምህርተ እግዚአብሔርን ጀምረናል። ትምህርተ እግዚአብሔር 1-2 ሳምንት ይቀረዋል፣ ሰሞኑን እንጨርሳለን። በጣም ተገርም ያለው ጊዜ አንደኛ እግዚአብሔር ጸጋን ሰጠን ይሄን እንድናደርግ፣ ሁለተኛ ግን በጣም የደስታ ድንጋጤ እንድደነግጥ ያደረገኝ የህዝብ ፍላጎት ነው። እንዴት ህዝብ እንደዚህ ያው የኛ ቤተክርስቲያን ግቢዋም ትንሽ ናት፣ ቸርቿም ትንሽ ናት እንደምታውቀው። አሁን መቆሚያም የለም። ሰው በጣም ይመጣል። በጣም የሚመጣው ህዝብ ደግሞ ወጣቱ መሆኑ ያስገርመኛል። ጀስት ዶክትሪን ለመማር የሚቀጥለው ሳምንት ትምህርተ ስላሴ ነው እያለን ማለት ነው እንግዲህ የማይማርኩ የሚመስሉ ዶክትሪኖች ነው የምንማረው። ይመጣል፣ ማስታወሻ ይይዛል፣ ይማራል። አንዳንድ ጊዜ አትራክቲቭ ነው፣ አንዳንድ ጊዜ አትራክቲቭ ላይሆን ይችላል። ድርቅ ያለ ዶክትሪን ሊሆን ይችላል። ግን የሰው ሪስፖንስ በጣም አስደናቂ ሆኖ አገኘሁት። ተርናውቱ በጣም ብዙ ነው። እኛ ሰውም ባይመጣ እኛ ራሳችን ለመማር በሚል ልክ አንቺ ቅድም ለራሴ ላንብብ እንዳልሽው እኛም ፕሮባብሊ ብዙ ሰው ላይማርክ ይችላል እንደዚህ አይነት የዶክትሪን ጥናት። ግን ቢያንስ እኛ በቤተክርስቲያን እናጥና ዊልሲ በሚል ነበር የጀመርነው። ግን ኦቨርዌልም በሚያደርግ መልኩ ነው የሰው ብዛት የሚመጣው። ይሄ ብቻ ሳይሆን ሚዲያ ላይ ያለው ሪስፖንስ መቀባ እንዲ አፕሎድ ስናደርገው በጣም ብዙ ሰው ሪስፖንድ ያደርጋል። ጥያቄዎች ይጠይቃሉ፣ መልስ ለመመለስ እንሞክራለንና የህዝቡ ኢንጌጅመንት ይሄ ነበረ እንዲ ዋና ኒድ ነበር የሚለውን በደንብ በኮንቪክሽን እንዳደረገው እያደረገኛለሁ። የሰው ፍላጎት ብዙ ነው። ሰዎች ይድናሉ፣ ባክ ያደረጉ ይመለሳሉ። እና በቃ እምነትን ለማወቅ ጉጉት ህዝቡ እንዳለው በጣም እያየን ቀጥለናል። አሁን ሁለተኛውን ትምህርት ለመጨረስ ትንሽ ይቀረናል። ከዛ እያልን ደግሞ ቀስ እያልን እንቀጥላለን ማለት ነው። እና ለእኔም ይሄ አመት በቃ ያኔ እንዳወራ ነው ወዲያው ተጀመረ። እግዚአብሔር ትልቅ ነገር እየሰራ ነው። እግዚአብሔር ይመስገን። አሜን። አይቼዋለሁኝ። እኔም በጣም ደስ የሚል ፍሬ ነው ያለው። በተወሰነ በተካፈልኩበትም ጊዜ በጣም ደስ የሚል ልብን የሚያሳርፍ ነገር፣ ሰውም ላይ ትውልዱም ላይ የሚታየው ነገር ደስ የሚያሳይ ነገር ሆኖ
አይቼዋለሁ። አሁን ይሄንን እንዳልከው በጣም ደስ በሚያሰኝ ሁኔታ ልብን በሚያስደነግጥ ሁኔታ ፍላጎት ኖሮት የመጣ ሰው እንዳለ ሁሉ መምጣት ያለበት ገና ደግሞ የእውነት ቦታው በቂ ባይሆንም ኦንላይን ግን አይጠብም። በቀጥታ ስርጭት በርካቶች መካፈል ይችላሉ። አስፈላጊነቱ አንዳንድ ጊዜ ሊገባን በሚገባው ልክ የገባን አይመስለኝም እና አሁን ሰው በዕለት ነገሩ ተይዟል፣ በዕለት ኑሮ ተጠምዷል እና አሁን ከኔ ጋር ምን ያያይዘዋል? የስላሴ ትምህርት አሁን እኔ ዛሬ ካለኝ ስትራግል ጋር ምን ያያይዘዋል? የመጽሐፍ ቅዱስ ትምህርት ምንድን ነው የሚል አይነት ነገር አለና ከሰው የዕለት ተዕለት ህይወት ጋር ከአንድ አማኝ ህይወት ጋር ያለውን ተያያዥነትና ለእያንዳንዱ አማኝ አስፈላጊ ነው ወይ? የአገልጋይ ትምህርት ብቻ የሚመስለው ሰው ስላለ እሱን ብታሳይ። መጀመሪያውን ዶክትሪን ስንማር ሰዎችም ኦብዘርቭ ያደረጉት እሱ ነው። እንደዚህ ጠቃሚ ነገር ነው እንዲለካ አሁን መጽሐፍ ቅዱስ እስትንፋሰ መለኮት ነው፣ ከስህተት የጸዳ ነው፣ 66 መጽሐፍት ነው የምናምነው፣ በዚህ ምክንያት ነው የምናምነው፣ እንደዚህ እያልን ነው የተማርነው። ግን በዛ ውስጥ አልፎ እግዚአብሔር የሚሰራው ነገር በጣም ብዙ ነው። ፕላስ ፕራክቲካል ነው። እንደዚህ ስለሆነ እኛም በጣም ትልቁ ጸሎታችን ደግሞ ሬሌቫንት እንዲሆን ነው። ዝም ብሎ ጭንቅላታችንን የሚሞላ ብቻ ሳይሆን ልባችንን እጅግራችንን የሚያዘጋጅ ለስራ እንዲሆንና በጣም እያየ ነው ከየዕለት ተዕለት ኑሯችንና ከትግላችን ጋር በጣም የተያዘ ነው። የእግዚአብሔርን ባህሪያት ባጠናን ቁጥር አሁን እግዚአብሔር ይሄ ነው ምናምነው በየዕለቱ ካለ ኑሯችን ጋር በጣም የእግዚአብሔር ሁሉን ቻይነት፣ የእግዚአብሔር ሁሉን አዋቂነት፣ የእግዚአብሔር ሶቨረንቲ፣ የእግዚአብሔር ቅድስና እያልን የተማርነው እንግዲህ በጣም ሰው የሚያምነውን ነው የሚኖረው። ምንም እምነት ነው ፍሬ እምነት ከሌለ በጎ የመንፈስ ፍሬ ሊኖር አይችልም። የምናበላሸውም እኮ ምናምነው የተሳሳተ እምነት ካለን የተሳሳተ ኑሮ ነው። ትክክለኛ እምነት ካለን በእግዚአብሔር ጸጋ ሁሌ መቼም በትክክል ያመኑ በትክክል ይኖራሉ ለማለት ባንችልም፣ በትክክል ያመኑ ግን በትክክል ለመኖር ቢያንስ ቀረብ ያሉ ናቸው። ወዴት እንደሚሄዱ የሚያውቁ እኮ ሊደክማቸው ይችላል፣ ቁጭ ሊሉ ይችላሉ፣ በጣም በቀስታ ወክ ሊያደርጉ ይችላሉ፣ ሊሮጡ ይችላሉ። ግን በቃ ትክክለኛ መስመር ላይ ናቸው። የተሳሳተ ዶክትሪን ያመነ ሰው ቢሮጥ ቢጮህ ምን ቢልኩ ኦልሬዲ ስቷል። ሰው እምነቱን ስለሆነ የሚኖረው ማለት ነው። እና በጣም የተያያዘ አድርጎልናል እግዚአብሔር በብዙ አይነት መንገድ የተያያዘ አድርጎልናል። እና እኔም አሁን አንዳንድ ቦታም አይ ቲንክ እንደዚሁ አይነት ጥሩ ጅማሬዎችም እየመጡ ነው። አሁን አንድ ቦታ ትምህርተ ክርስቶስን በጣም በደንብ አድርገው እያስተማሩ እንደሆነ ሰማሁ። በጣም ደስ አለኝ። በየቦታውም እንደዚህ ቀስ እያለም ስለሚመጣ አንደኛ እኛም ጋር የሚተላለፉትን ሰው በደንብ እንዲማር መሰረተ ቢያንስ የጋራ የሆኑትን እንግዲህ እንደየቤተ እምነታችን ትንሽ የሚቀያየሩ ሊኖሩ ይችላሉ ወደፊት። እሱም ግን የምንስማማባቸው በጣም ብዙ ናቸው። እነሱን ስለሆነ እየተማርን ያለ ነው። ሰው እንዳልሽው ቢያንስ ኦንላይን አቬለብል ስናረጋቸው ቁጭ ብሎ እንዲማር እኛ እንደውም አሁን ህዝቡን እያስለመርን ያለው ማስታወሻ እየያዘ እንዲማር። ምክንያት ሲጽፍ አእምሯችን ሲጽፍ ጥሩ ነው ይባላል እና በደንብ አድርጎ እየጻፈ እየተማረ ስለሆነ አይሪን ኢንካሬጅ በጣም ሰውን ኢንካሬጅ አደርጋለሁ። በሰከነ መንፈስ ምንድን ነው የማምነው። እኛ ሁሌ ሰው እየጠየቅን መኖር የለብንም። እኔ አሁን ትልቅ ልጅ ስለሆነ ወዳጄ የሆነ ትልቅ ልጅ አለ። አሁን በጣም ትልቅ ነው። አሁን በጣም መቹር በጣም የበሰለ ነው እና ድሮ ትምህርት ቤት እኔ ነበርኩ ማደርሳቸው ከኛ ልጆች ጋር አብረን ቀላቅለን ትንሹ እሱ ነበር እና ከዛ ደግሞ የኛ ልጆች ደግሞ ከፍ ያሉ ናቸው። ክርክር ሲነሳ እኩል ይከራከራሉ እና የኛን ትልቁ ልጃችንን በጣም ያከብረው ነበር። በጣም ነው የሚያከብረው እና በቃ መለኪያው የኛ ትልቁ ልጃችን ነው እና ስለሆነ ነገር ከጩጫዎቹ ጋር ይከራከርና ከዛ ለማመንም ላለማመንም መጀመሪያ ዳግም እንዴት ነው ከዛ ሲነግረው በቃ ልክ ነው ብሎ ይስማማል። ሁሌ በቃ ሪፈር የሚያደርገው እሱ ነው። ብዙ ክርስቲያን እንደዛ ነው። የሆነች ነገር ስትገጥመን በረን ፓስተሮች ጋር እንዴት ነው የምንልኩ መሆን የለብንም እኮ እየተዘጋጃችሁ ሁኑ መልስ ለመስጠት። የሆነ ቻሌንጅ ሲገጥመን በቃ የማያምነውም ሰው አለማዊው ሰው ኤቲስቱም ሌላ ሃይማኖትም ገና እኮ ነካ ሲያደርግን ቆቆ መጣው እንልና እንዴት ነው ይሄ ነገር የምንልኩ መሆን ምንጩን ሰጥቶን እንዴት ነው እኛ በኩባያ እያለን መከራ መንበላው እሁድ ትንሽ ስጠኝ ወይ ደግሞ መጥቼ ጠይቃለሁ። ለምን ምንጩን አብረን አንተም ብለን እኔ አሁን እሱ ነው የሚታየኝ። ምንጩ አጠገብ ሆነን ሁላችንን እንጠጣ። ከዛ ሁላችን መልስ ሰጪ፣ ሁላችን መስካሪ፣ ሁላችን ያደግን፣ ሁላችን አገልጋዮች እንድንሆን ነው እግዚአብሔር ሐሳብና በጣም ኢንካሬጅ አደርጋለሁ ሰውን በሚያገኘው አጋጣሚ ሁሉ እንድንማረው። እኔ እንግዲህ አሁን ወደ ጌታ ከመጣሁኝ
ሮሚን ካስተማርክ ወደ 17 ዓመት እንዳለፈ ታውቃለህ? አይገርምም? በጣም 17 ዓመት ሆነኝና እንግዲህ ያለፉት 17 ዓመታት መሰረታዊ ነገሮችን ስታስተምር አውቃለሁኝ። በጣም በርካታ መሰረታዊ ትምህርቶችን ስታስተምር አውቃለሁ። አሁን ደግሞ መጽሐፍ ጽፋል። አሁን መንፈሳዊ እድገት የሚል መጽሐፍ፣ እነሆ እምነታችን የሚል ትምህርት አለ። መጽሐፍትን ድሮም ታስተምራለህ እናውቃለን። ከዛ ደግሞ አሁን እነሆ እምነታችን ብለህ ዶክትሪን እያስተማርክ ነው። መጽሐፍ ደግሞ በቅርብ ጊዜ ጽፈህ አበርክተሃል እና ስለሱ መጽሐፍ ትንሽ ብንነጋገር ደስ ይለኛል። መንፈሳዊ ብስለት የሚልና ወደ ብስለት፣ ወደ መጽናት፣ ወደ መተከል ነው አሁን ያለው ነገር፣ ወደዛ ያዘነበለ ይመስላል። ይሄ መንፈሳዊ ብስለት የሚለው መጽሐፍስ እንዴት ተወለደ? ምን አይነት ክፍተቶችን አየህ? ይሄም እኮ አለሽበት አንቺም የወዲያኛው ኢንተርቪዋችን መሆን አለበት ስናነሳ። እንደውም ብዙ ሰዎች ኧረ እኔ ልጻፍለት ስብከቶቹን ምናምን ብለው ሁሉ ኮንታክት አድርገውች ነበር። እኔንም በጣም ብዙ ሰዎች ኮንታክት ያደርጉኝ ነበር እና ብዙ ጊዜ እኔ ያው መናገሩ ላይ ነው እንጌጅ ያደረኩት። በእግዚአብሔር ጸጋ ማድረግ የምችለው የሚቀለኝም እሱ ነው። መጽሐፍ ሳስብ ዳገት ይሆንብኝ ነበር ምናምን፣ ግን ደግሞ መጽሐፍ እንዳለባቸው በጣም አምን ነበር እና ያኔም ጠይቀሽኝ ትንሽ በቃ ተስፋ አለ አሁን ስብከቶችን ለመቀየር ምናምን በሚል በሱ ተነሳስተን ጀመር ነው እና የአገልግሎታችን የኛ ኢኩዊፕ ሚኒስትሪ ይባላል እና አትሊስት እንዲያግዘን ደግሞ ኢኩዊፕ ፐብሊሽንግ ብለን አብረን እንደ ብራንች ልክ እንደ ኢኩዊፕ ሚዲያ እሱን ኢስታብሊሽ አረገን። ይችኛዋ መጽሐፍ አትሊስት እንደ ማስጀመሪያ እንድትሆን እንደ መድፈሪያም እንድትሆን በሚል ነበር የተጀመረችው። የሰበኩትን መልእክት ነው መጽሐፍ አድርገን ያወጣ ነው እና አንድ ወንድም ገለበጠው እየሰማ ከንትን ከኦዲዮ እና እዛም ላይ ጽፌዋለሁ። አንድ እሁድ ጠዋት ቤተክርስቲያን ስንሄድ ነው ይሄው የመጀመሪያ መጽሐፍ ብሎ ሰጠኝ ማለት ነው። አስጽፎት ስራ ይጠይቅ ነበር። እሱን ይዤ ሄጄ ነው ትንሽ 1-2 ሳምንት ጠፋሁኝ እና ጻፍኩት። በቃ የቀረበ 1-2-3 ቦታዎች ያስተማርኩት ትምህርት በመጽሐፍ ሆኖ እንዲጻፍ ተደረገ። ከዚህ መጀመራችን በጣም ነው ደስ ያለኝ። በጣም መሰረታዊ ነች። በጣም ሶሊድ ነው፣ ግን በጣም መሰረታዊ ነው። በአንደኛ ጴጥሮስ መልእክት ላይ በአብዛኛው ይመሰረታል እና የተቀበልነው ህይወት የእውነት ህይወት ነው። ዳግመኛ መወለድ ላይ ህይወት የመወለድ ቋንቋ ነው መጽሐፍ ቅዱስ የሚያወራው። የተወለደ የተዘራ የተተከለ ደግሞ የሚቀጥለው ስቴፕ ማደግ፣ መብሰል፣ ፍሬ ማፍራት ነው በሚል በሱ ላይ ተነስቼ ነው የጻፍኩት። አንድ 4 መሰረታዊ ነገሮችን ይዟል። መንፈሳዊ ብስለት ምን ማለት እንደሆነ ዲፋይን ለማድረግ ይሞክራል። ምን ማለታችን ነው? ሰው በመንፈስ አደገ ስንል ምንድን ነው? ትርጉሙ ምንድን ነው የሚለውን እሱን ለመተንተን ሞክሬያለሁ። በቃ ዕለት ዕለት ኢየሱስን እየመሰለን መኖራችን ነው እድገት እና ዋና ነገር ነው የሚለውን ለማሳይ በተለይ ትንሽ መዳንና ማደግን ትንሽ አርጊው ለማድረግ ሞክሬያለሁ። አንዳንድ ሰው የተለያየ ያደርገዋል። እኔ የተለያየ አይደለም ብዬ ነው የማምነው። ድኛለሁ ባላድግስ የሚሉ ሰዎች አሉ። ቋንቋው ራሱ አይሰራም። ማደግ የመዳን አካል ነው፣ አብሮ ነው። በቃ ተከለን፣ እግዚአብሔር አጸደቀን። ከዛ በቃ ያው ጽድቃችን ነው እያደገ የሚመጣው። አሁን እንደ አማራጭ ሜኒው መቅረብ የለበትም። እድገት ጌታን ተቀብለሃል፣ አድገሃል፣ ጸድቀሃል፣ ከገሃነም አምልጠሃል፣ መንግስተ ሰማይ ገብተሃል። በመሀል ከቻልክ ደግ አይደለም የመጽሐፍ ቅዱስ አፕሮች። መዳን ጀምሯል፣ እየጨመረ እሱን ነው እድገት የምንለው። ከዛ ደግሞ ይፈጽማል፣ አንድ ቀን ደግሞ ኮምፕሊትድ ይሆናል እና እሱን ትንሽ አርጊው ለማድረግ ከመዳን ጋር በጣም የተቆራኘ እንደሆነ የተወለደ ያድጋል፣ አለማደግ ካለ መወለድ አለመወለዳችን ቸክ ማድረግ መፈተሽ አለብን። አሁን እዚህ እንዳሉት ስቱዲዮ እንዳሉት አይነት አታክልቶች አሁን ይሄ ናቹራል አታክልት ነው። ይሄ የላስቲክ ምናምን ብዙ አልወድም። ምክንያቱም ምንም ለውጥ የለ፣ ሰርፕራይዝ የለው፣ አያድግ ምናምን ይመስላል እንጂ የለውም። አንድ ቀን ፍሬ ያፈራል ብለሽ አትጠብቂው። ከዚ ህይወት የለው መሳይ ግን ህይወት የሌለው ዘመን ብንጠብቅ አይመስልም። እንደነኚህ ግን ተፈጥሯዊ የሆኑት ዘመን ከሰጠሻቸው ይለወጣሉ፣ ያድጋሉ፣ ይበስላሉ። ስለዚህ የህይወታቸው አካል ነው ማደጋቸው። እሱን ለማድረግ ሞክሬያለሁ። አስፈላጊነቱን አይ ቲንክ በሁለተኛ ደረጃ ያደረግነው መንፈሳዊ ብስለት እንደው ምን ያህል ነው አስፈላጊነቱ የሚላን ለማየት አሁን ያሉ ብዙ የሞራል ውድቀቶች፣ የመንፈሳዊ ልምምድ በጣም ኬኦስ የምናየው ካለመብሰል የመጣ ነው። እንደ ጳውሎስ ስሙን ጠርተን ማውራት አለብን። ቆሮንቶስ ላይ ያ ሁሉን ሜስ አይቶ ጳውሎስ ከፈፈላቸውን የአጵሎስ ነኝ እቃቃ ጨዋታ ነው የሚጫወቱት እኮ የነበረው። በጣም ብዙ ድነዋል፣ ግን እቃቃ ነበር የሚጫወቱት። በጣም የጸጋ ስጦታቸውና ጉባኤያቸው ቀውጢ ነበር። ጉባኤያቸው የጌታ እራት ራሱ
ድሆችን ቁጭ እያደረጉ በቃ ባለጠጎቹ ያመጡትን በልተው ጠጥተው እስኪሰክሩ ድረስ የእግዚአብሔር ጉባኤ እያሉ በቃ ሜክስ ካሪዝማቲክ እንትኖች ላይ ሜክስ እና ነግሯቸው እኮ ነው የሚጀምረው። እንዲህ ወተት ግቻችሁ ነበረ፣ ህፃናት ነበራችሁ እና አሁንም ገና ህፃናት ናችሁ፣ ልጆች ናችሁ። ሜሱን ያየውና ያለማደግ ኢሞራሊቲው ያለማደግ ውጤት ነውና ማደግ እነኝን ሁሉ ይቀርፋል። በጣም ወሳኝ መሆኑን ለማሳየት ሞክሬያለሁ። ሰው ትርጉሙን፣ አስፈላጊነቱን፣ መንገዱን ለማሳየት ሞክሬያለሁ። እንዴት ነው ሰው በመንፈሳዊ ህይወት ውስጥ ደግሞ የሚያድገው? ምን ምን ፕራክቲካል ነገሮች አሉ? ከዛው ከጴጥሮስ በመውሰድ ምልክቶቹን፣ ትርጉሙን፣ አስፈላጊነቱን፣ ምልክቶቹን፣ ያደገ ሰው በምን ነው የሚታወቀው የሚሉትን፣ መንገዱን ደግሞ በዚህ ይሄን እናስወግድ፣ ይሄን እናድጋለን። እድገት እግዚአብሔር ያሳድግ ነበር ነው የሚለው። እድገት ተአምር ነው፣ እግዚአብሔር ነው የሚያደርገው። ግን እኔ የተከልኩ አጵሎስ አጠጣ ደግሞ አለበት አብሮ የሰውን በእኛ ውስጥ አድርጎ እግዚአብሔር የሚያደርጋቸው ነገሮች የተአምራቱ አካል ናቸው። እኔ ለእግዚአብሔር እያዋጣውለት ሳይሆን ግን እግዚአብሔር የኔን ሞቲቬሽን ወስዶ ነው የሚሰራው። እጅግሬን አጣጠፍኩ ነው የኔ ጥረት። አሁን ልጆቻችንን የሚያሳድጋቸው እግዚአብሔር ነው። ተአምር ነው ማደጋቸው። ግን እግዚአብሔር ያሳድገው ብዬ ብጥለው አንድ ልጅ አድርገው ማብላት፣ ማጠጣት፣ እንትን ማድረግ፣ መንከባከብ፣ እነሱም የራሳቸውን እያወቁ ሲመጡ ለእድገታቸው የሚሆናቸውን ነገሮች ማድረግ፣ ይሄን ይጠቀምና እግዚአብሔር ያሳድጋልና እንዴት ነው ሰው በመንፈሳዊ ህይወት የሚያድገው የሚል እንዳልሽው መሰረታዊ ነገር ነው። በሱ ተብሏል። እንግዲህ ጥሩ ነው፣ ይቀጥላል ብለን እናምናለን፣ ተስፋ እናደርጋለን። እውነት ነው። ሰዎች መጽሐፉን አግኝተው እንዲያነቡት አበረታታለሁኝ። እኔም የሚያገኙበትንም አድራሻ ትነግራቸዋለህ። ግን እንደው ትንሽ ነገር ጨመር አድርገህ እንድታልፍ እስኪያገኙት ድረስ ትንሽ ነገር ጨመር አድርገህ እንድታልፍ የምፈልገው ከእድገት ጋር ኮንፊውዝ የሚደረጉ ነገሮች እድገት ሳይሆኑ እድገት የሚመስሉ ያደግን አንዳንድ ጊዜ በራሳችንም ላይ አይተናቸው እንዳደግን እንዲሰማን የሚያደርጉ ቆይታ ሊሆን ይችላል፣ መንፈሳዊ ቋንቋ ሊሆን ይችላል። አንዳንድ ጊዜ ደግሞ ሰዎችንም በመንፈሳዊ ነገር የበሰሉ አድርገን የምንመዝንበትና የሆነ ስፍራ የምናስቀምጥባቸው የተሳሳቱ መመዘኛዎች ናቸው የምትላቸውን ነገሮች ብታሳይ አሉ። እዛ ውስጥ እኔ መሳይ አታላዮች ነው የምላቸው። ያደገን ያስመስላሉ። እና ይሄ ቆይታ ለምሳሌ አሁን ጌታን እኔ ለ30 ዓመት ተከትያለሁ ሲል አለፈሳደን እንወስዳለን ሰውየው እንደበሰለ በቃ ምንም እንትን የለም። ያነጋገር ዘይቤዎች አሉ። አገልግሎት ራሱ አሁን እያገለገለ ያለ ሰው አረ በጌታ አደግ ምናምን እኮ አንለውም። አገልግሎት እንደ የእድገት መጨረሻ ጨርሶ እሱም አድጎ እያገለገለ ይባላል። እና እያገለገሉ አለማደግ አለ ብዬ አድርጌው አደርጋለሁ። እያገለገሉ አለማደግ አለ፣ ብዙ ዘመን እያስቆጠሩ አለማደግ አለ፣ መንፈሳዊ ቋንቋዎች አለማደግ አለ፣ ካሪዝማቲክ ማኒፌስቴሽን ሰው እየታየበት አለማደግ አለ። ቆሮንቶስ እንደውም ዋና ምሳሌ ነው። እውነተኛው እድገት ሲኖር አይደበቅም፣ ይታያል፣ ይወጣል ራሱ። አረ እያደግኩ ነው ምናምን ማለት የለብሽም። ምንም በቃ ይታያል። እድገትን መደበቅ አይቻልም። አሁን በቃ በሆነች ነገር ውስጥ አድርገሽ የተከልሻት እንትን በቃ ልቀቁኝ ትላለች፣ በቃ ትወጣለች። እያደገ ነው የምትይው። አዋጅ አያስፈልገው፣ ጩኸት አያስፈልገው፣ ምን አያስፈልገው፣ ግልጥ ብሎ ነው የሚታየው። በቃ ኦልሞስት አለመታየት አይችልም እውነተኛ እድገት መሳዮች ነገሮች ግን ትልቁ ችግራቸው ለማስታወቅ መከራ ተበያለሽ። አታዩኝም ወይ እያደግኩ እኮ ነው ለማለት ማናረገው ጥረት የለም። ብዙ ነገር ነው ለማሳየት የምንሞክረው። ድካማችን በቃ ግን ኢትስ ናቹራል እኮ። አሁን ልጆቻችን ችግኞቻችን ምን አዋጅ ያውጃሉ? ምንም እኮ በቃ ራሱ ስራው ይናገራልና እኔ በጣም እንዳደግን ለማሳየት የምናወጃቸው ነገሮች ሜቢ ያለማደግ ምልክቶች ናቸው፣ ያለመብሰል ምልክቶች ናቸው። የመብሰል ምልክቶች ናቹራሊ በሰው ህይወት ውስጥ የሚፈሱ ስለሆነና ይምታታል። የቸርች አባልነት ያምታተዋል፣ አገልግሎት ያምታተዋል፣ መንፈሳዊ ቋንቋ ያምታተዋል፣ የኃይል መገለጦች ያምታተዋል። የኃይል መገለጥ አሁን የማደግ ጋራንቲ ሊሆን አይችልም። የጸጋ ነው፣ ራሱ ስጦታ እኮ የጸጋ ነው። ላልቻለ ሰው ተሰጠው ማለት ነው። እኔ እየቻልኩ ነው ልንል አንችልም። እግዚአብሔር ባልበሰሉ ሰዎች ሁሉ ይሰራል። ምንም እኮ ይሄ የታወቀ ነገር እኮ። ባልበሰሉ ሰዎች ይሰራል፣ ግን ብሰል ነው የሚለው ሰውዬው። ይሄ መብሰል አይደለም። ልጆቻችን ተነስተው በአሻንጉሊት ተጫወቱ ማለት የእድገት መጨረሻ አይደለም። ወይ ተነስተው የሆነ ነገር ሰሩ ፐርፎርም አረጉ ማለት የእድገት መጨረሻ አይደለም። ብሰል፣ እደግ፣
የምንለው ስለሆነ እና ልክ ነሽ። በጣም የሚያምታቱ ነገሮች አሉ። አንዳንድ ሰዎች በቃ ሳይበስሉና ሳያድጉ መስሎን በጣም ትልልቅ ነገር ላይ ያወጣናቸው እኮ ለብዙ ኪሳራ ሲዳርጉ ታያለሽ። በጣም ብዙ ትዳሮች የሚታመሱት በዚህ ምክንያት ነው። በጌታ የበሰሉትን ሳይሆን እኛም መብሰል አለመብሰሉን ሳናረጋግጥ ነው የምንበላቸው አንዳንድ ነገሮች። ሙዝ ሲሆን ቼክ እናደርጋለን፣ አፕል ሲሆን በስለዋል ብለን ቼክ እናደርጋለን። ሚስትና ባል ሲሆን ዝም ብለን እንወስዳለን። በቃ ክራይሲሱ የምታየው ነው። እና መብሰል እኮ በጣም it's a very important concept። ብዙ ክራይሲስ አገልግሎትም ከሌ በስለዋል ወይ? እኛ የበሰልን አብሳዮች አልጨረስን፣ ይሆን ደግሞ ልንጨርስ አንችልም፣ ፐርፌክት ልንሆን አንችልም። ግን ቢያንስ እኔ አገልጋይ ለመብሰል እየኖረ ያለ መብሰልን ፕራዮሪቲ ያደረገ ማደግህ በነገር ሁሉ ይገለጥ የሚባል ማደጉ በነገር ሁሉ የተገለጠ መሆን አለብን። እና መንፈሳዊ ብስለት ቤተክርስቲያንንም አገልግሎትንም ህይወትንም ቤትንም ሁሉን ነገር እያመሰ ያለ ነገር ነው። አለመኖሩ ሲኖር ደግሞ ብዙ ረፍት ይሆናልና ኤፌሶን 4 ላይ እንደሚናገረው እኮ አገልጋዮች ራሱ አሁን እነኛ 5 ጸጋዎች የተሰጡት እኮ ሁላችን ወደ ሙላቱ ድረስ እስክንደርስ እንድናድግ እንድንበስል ነው። በነፋስ ከዚህ በኋላ ወዲህና ወዲያ መሆን ህፃን መሆን ከእንግዲህ አይገባንም የሚለው በጸጋ ስጦታ ኮንቴክስት ነው። ሰጥቶናል እግዚአብሔር እንዲያስታጥቁንና እኔ ኢቭን ቤተክርስቲያን ምንድናት? ቤተክርስቲያን አገልጋዮች ለምንድን ነው የተሰጡት ካለን ለዚህ ኮንሴፕት እኮ ነው፣ ለማብሰል ነው። እና አገልጋይም ቁጭ ብሎ አገልግሎቱን መመዘን ያለበት እየበሰሉ ነው ወይ ሰዎች ክርስቶስን እየመሰሉ ነው ወይ ነው እንጂ በቃ ጉባኤ ስለሞቀ አንዳንድ እንትን ስለሆነ በጣም አታላይ ነው። በጣም የጉባኤ መሞቅ ራሱ በጣም አታላይ ነው። እነሰው ዝም ብሎ ጉባኤ ውስጥ መጥቶ ስለተቀላቀለ በሰላም አለ። እኛ መመዘን ያለብን ሁላችን የእግዚአብሔር ልጅ ወደ ማወቅ ወደ ሙላቱ ልክ እስክንደርስ ድረስ እየበሰለን እያደግን ህፃንነት እያለፈ ሲሆን ነው የሚል ነው። መጽሐፉን እንግዲህ አግኝተው እንዲያነቡት እንጠቁማለን። ከመጽሐፉ በጣም የወደድኩት ሀሳብና ብዙ ግርታዎችንም ያጠራል ብዬ ያሰብኩት ሀሳብ ነው። እነዚህ የሚያምታቱ ምልክቶችን እንድታነሳቸው የፈለኩት ለዛ ነው። መንፈሳዊ ብስለት እንግዲህ አሁን ካሉት መሰረታዊ ነገሮች ካነሳቸው እየሰራቸው ካሉት እንደ ቤተክርስቲያን እየሰራችሁ ካላችኋቸው መሰረታዊ ነገሮች አንዱ ነው። መሰረታዊ ትምህርትን ሲማር ሰው መሰረቱ ይስተካከላል፣ ወደ መሰረቱ ይመለሳል። መሰረታዊውንና ዋናውን ነገርም ዋና ያደርጋልና አንድ በቤተክርስቲያናችሁ ደግሞ የታየ በጣም ደስ የሚል ፍሬ ወደ መሰረታዊው ነገር ወደ ሚሽን የመመለስ ነገር አለና ሚሽን ዊክ ላይ መጥቼ ተካፍዬ ነበር አይደለ? በጣም ደስ የሚል ፍሬ፣ በጣም ደስ የሚል ምስክርነት፣ በቃ አፋችን ከፍተን ነበረ ምስክርነት ስንሰማይ ነበረውና እስኪ ስለ ሚሽን አገልግሎት ደግሞ ነገር በጣም እኔ የሚሽን ሳምንታችን ላይ ነው ደሜ በጣም በፍጥነት እየዞረ የሚመስለኝ። በጣም ነው ኤክሳይት የሚያደርገኝ። ይሄ አይ ቲንክ ሁለተኛ ጊዜያችን ነው ስናረግ። በቃ ቤተክርስቲያን አልቲሜትሊ ለዚህ ነው ያለ ነው፣ የክርስቶስን ወንጌል በገጠር በከተማው እንድናውጅ። ደግሞ እኔ በቤተ ክርስቲያን ተከላ ነው በጣም የማምነው። ቸርች ፕላንቲንግ ምንድነው? ወንጌል ተሰብኮ ቤተክርስቲያን ስትተከል ነው ለአንዲት መንደር ተስፋዋ። ነገር አድርገን ስንወጣ ጥሩ ጅማሬ ነው፣ ግን ሰብሰብ ብለ ተከል ስትደረግ በቃ እሱ ነው ላንተ። አሁን ሐዋርያት ሥራን ስታይ ጉባኤዎች አሉ። ጉባኤዎችን ጨርሰው ሲወጡ ግን ቸርች አለች። ትልቅ ጉባኤ ተካሂዶ ከዛ ቻው ቻው ብለው አይደለም የሚሄዱት። ወንጌል ይሰብካሉ። ቆሮንቶስ ይገባል፣ ይታገላል፣ ምን ያደርጋል፣ ይለፋል፣ ይከራከራል። መጨረሻ ላይ ቆሮንቶስ ቸርች አለች። አቴና ይሄዳል፣ አቴና ይታገላል፣ ምን አለች። ሮሜ ይሄዳል፣ ልክ እንደዛ። እና በየቦታው ወንጌልን ማሰራጨት ብቻ ሳይሆን ቤተክርስቲያን እንድትተከል ማገዝ አለብን ብለን እኛ ለብዙ ዓመት ነበር። እንግዲህ የኛ ሚኒስትሪ ፓራቸርች ቤተክርስቲያን አጋዥ ስለሆነ አንዱ በጣም ኢንቮልቭ የምናደርገው ቤተክርስቲያን ተከላ ላይ አብያተ ክርስቲያናት እናግዛለን። ከሁሉም አብያተ ክርስቲያናት ጋር እንሰራለን። ቤተክርስቲያኖች እንዲልኩ ሲልኩ ግን አንዱ ትልቅ ችግር ፋይናንሻል ችግር ስለሆነ ቢያንስ እኛ ገንዘብ እያፈላለግን ፋይናንሻሊ ያንን ሰውዬ ለ1 ዓመት ለ2 ዓመት ብንደጉመው ሄዶ የሆነ ቦታ ቤተክርስቲያን ይተክላል። እና በሱ ምክንያት ብዙ እንግዲህ 20-25 ዓመት እንደዚህ ብዙ አብረን ሰርተናል ከብዙ ቸርቾች ጋር። ፍሬው በጣም የሚያስገርም ነው። በቃ ለአንዲት ገጠር ወይ ከተማ አንዲት ቸርች ኖረ ማለት ነው። ደካማ ልትሆን ትችላለች፣ ትንሽ ልትሆን ትችላለች፣ መሬት ላይ ኖራት ይችላል፣ ግን አለች ማለት ነው እንደ ብርሃንስ። እና እሱ ኮንሴፕት ሁሌ ነካኝ ነበረ። እና በተለያዩ ጊዜያት ወደ ውጭ ሀገር ሄድና የሚያግዙን አብያተ ክርስቲያናት እንዲያግዙን
ፋይናንሽሊ ብታግዙን እኛ ደግሞ ወንጌላውያንን እንልካለን እያልን ሪሶርስ ሬዝ ለማድረግ የምንሞክረው እኛ ውጭ ሀገር ነበር። እና እኔ ድሮ የሚመስለኝ በጣም ይገርምሻል፣ አሁን ማርች ስለሆነ ለምሳሌ እኔ ለመጀመሪያ ጊዜ ካናዳ ሪሶርስ ሬዝ ለማድረግ የሄድኩት 2000 ዓመተ ምህረት የዛሬ 26 ዓመት ማርች ካናዳ ነበርኩ። ለሚሽንስ ጉባኤ ሄጄ የመጀመሪያው ሚሽንስ ጉባኤ የነጭ አብያተ ክርስቲያናት እንዲሰጡን ማለት ነው ሪሶርስ። ያን ጊዜ ገና ስለነበርን ጀማሪ ስለነበር እና እኔ የሚመስለኝ ካናዳ፣ ስዊድን ምናምን ሀብታም ሀገር ስለሆኑ ብር ብዙ ስላለ እንደ በቃ በአካፋ እያፈሱ የሚሰጡን ነበር ይመስለኝ ወደ አፍሪካና ወደ ምናምን ልማት። እኔ ባይብል ኮሌጅን ፕሪንሲፓል ነበርኩ የዛን ጊዜ። ኮሌጁም የሚንቀሳቀሰው በውጭ ሀገር እገዛ ነበር እና ሲሄድ ሾክ ያደረገኝ ነገር እንደዛ አይደለም። በቃ ምዕመናን ጡረተኞች ከጡረታቸው እየተንቀጠቀጡ ሴቭ ካረጓት የሚሰጧት 1 2 5 $10 እንትኖች ለካ እንትን አድርገው ነው ምዕመናን ኮንትሪቢዩት አድርገው ነው እዚህ ኃይለኛ ነገር አፍሪካ ሀገር ውስጥ የሚያንቀሳቅሱት። እና በጣም አመለካከቴ እንትን ሆነ። በጣም ሾክድ። የሆነ ፕሮፖዛል ተሰርቶ ባጀት ተመድቦ አንድ ድርጅት ቼክ ፈርሞ አይደለም በቃ ይሄን ያህል ገንዘብ ብትሰጡ ይሄን ያህል ሚሽነሪ ሲላካሉ ይባላል። እያመጡ እንትን ያደርጋሉ። ስዊድን ሀገርም ደግሞ ሌላው የሚያግዘን ስዊድን ነበር። እነሱን ደግሞ ካፍቴሪያ ካፌ ከፍተው ቸርች ግቢ ውስጥ ሰራተኛ ሳይቀጥሩ ራሱ ቸርች ራውንድ እየሰሩ ማለት ነው። ከጠዋት እስከ ማታ ከሰኞ እስከ ዓርብ ሬስቶራንቱ ክፍት ነው። አንድ ሰራተኛ የለውም። ኪችን ውስጥ የሚሰሩትም ምዕመናን ናቸው። ጥበቃዎቹ ምዕመናን ናቸው። ካሸሮቹ ምዕመናን ናቸው። እንደዛ 100% የሚመጣው ገንዘብ ለሚሽንስ ይሄዳል። ሰከንድ ሃንድ ስቶር አላቸው አጠገብ። ለእኔ በጣም አዲስ ዓለም አንድ ቀን እያልኩ አስብ ነበር። አንድ ቀን በኢትዮጵያ እንደዚህ አይነት ነገር አንድ ቀን ይፈልቃል ብዬ በጣም አስብ ነበር። እኛው ራሳችን በቃ እናረጋለን ምናምን። ያው ብዙ ኢኮኖሚክ ስትራግል አለው የኛ ሀገር። ቤተክርስቲያናቱም ያው የራሳችን ብዙ የሚያታግል ነገር አለን። ዛሬ 3 ዓመት አካባቢ አይ ቲንክ ማቴዎስ ወንጌል እየተማረን ምዕራፍ 10 ደረስን። ምዕራፍ 10 ስንደርስ ሂዱ ብቻ ነው። ሂዱ በቃ መስክሩ፣ ሂዱ ተናገሩ፣ ሂዱ ወደ አትደረሱ። በኋላ አይጀሰይድ በቃ መሄድ አለብን ማለት ዝም ብሎ ከተማ ውስጥ ሄደን ትራክት መስጠት ብቻ ሳይሆን ቤተክርስቲያን እንዲተከል መርዳት አለብን። መልእክተኞችን ማገዝ አለብን። እና በቃ we have to start a missions program ብለን ጀመርን ማለት ነው። በትንሽ ናት አጥቢያችን እኛ። ከዛ የመጀመሪያው የሚሽንስ እንትን በቃ እንትን አለን። ከአብያተ ክርስቲያናት ጋር ተነጋገርን። ገጠሮችን አይደንቲፋይ አደረግን። አሉ ሊሄዱ የተዘጋጁ ሚሽነሪስ አሉ። የሚኬድባቸው ገጠር ቦታዎች አሉ። የሚልካቸው ብቻ ነው ያጡት ፋይናንሻል ሪሶርስ። አስደንጋጭ ነበር። በቃ ሰው መጣ፣ ሪሶርስ በቃ ሰጠን ማለት ነው። ሰው ሳክሪፊሻሊ። ከዛ ሾክ ዶንኩ ነው በቃ ተቻለ ማለት ነው። እኛ ሀገር አይ ቲንክ የመጀመሪያው እንትናችን ላይ በብዙ ሚሊዮን ገንዘብ ሰው ሰጠ ለሚሽንስ። ኢስታብሊሽ አረግን። የራሱን አካውንት የራሱን እንትን ራሱ ነው የሚመራው በራሱ። ሴቶቻችን ተሰባሰቡና ካፌቴሪያ ቸርች ጀመርን። ያቺ ማኪያቶ ምናምን መጣች። እሷ አሁን የሚሽንስ ካፌ ነች። እና እነሱ ራሱ ገንዘብ ሰርተው ወዲያው መስጠት ጀመሩ። ከዛ አይ ቲንክ ወደ ስንት ሚሽነሪስ ነው የላክ ነው? ወደ 80 ምናምን ሚሽነሪስ ሰፖርት አድርገን በወር 7,000 እና 6,000 ብር እየደጎምን በጣም ብዙ አብያተ ክርስቲያናት ተተክሉ። እና ላስት ይር ለሚሽንስ ጉባኤ ስንገናኝ ምስክርነቱ ሚሽነሪዎቹ መጡ ሲመሰክሩ ምናምን ሲያረጉ እንደገና እየጨመረ ሲሄድ በቃ አሁን ዲስ ይር ደግሞ የሰማሽው ነው። እንደገና ደግሞ ሲመጡ ክሎዝ ቱ 400 አዳዲስ አብያተ ክርስቲያናት ተጀምረዋል የሆነ ቦታ ላይ በዚህ ዓመት just because we gave ቀጥታ አረገ 398 ሎካል ቸርች ነው ኢስታብሊሽድ የሆኑት። አንዳንዶቹ ቦታዎች ላይ ቲም እየላክን ነው ቪዲዮ ሪኮርድ ለማድረግ የሞከርን። አንዳንድ ቦታ ላይ ሌሎች የባዕድ አምልኮ ይካሄድባቸው የነበሩ ቦታዎች ላይ ነው ወንጌል የተመሰረተው። እንትና ዳብል አረገ። የላክናቸው ሚሽነሪስ ወደ 170 ምናምን ደረሱ። ጊቪንጋችንም ዳብል አረገ። ምስክርነቶች እንደሰማሻቸው በጣም በብዙ ነገር ዳብል አረገ። ሚስዮናውያን ብዙ አመጣን። በየቤቱ ሆስትድ እንዲሆኑ አረግናቸው። እዚህ ላለውም ሰው ለበረከት ሆኑ። እና በቃ እግዚአብሔር ይቻላል አለን። ምንጩን እዚህ ያፈለቀው ማለት ነው። እና በጣም ነው ኤክሳይት የሚያደርገኝ እኔም ሳስብ። አሁን እንደገና ደግሞ በቃ ለሌላ አዲስ ዓመት ሰው ህዝባችን ኮሚት አድርጓል።
ደግሞ የዛሬ ዓመት ደግሞ በአመት አንድ ጊዜ ሚሽንስ ጉባኤ ያለን ሐሙስ፣ አርብ፣ ቅዳሜ፣ እሁድ የሚካሄድ በቃ ይሄው ነው ስራችን። በአመት አንድ ጊዜ እንገናኛለን። ሪሶርስ ሬዝ እናደርጋለን። ኮሚትመንታችንን ሪኒው እናደርጋለን። በጣም በትንሽዬ ገንዘብ ነው አንድ ሚሽነሪ ሄዶ ቸርች ፕላንት የሚያደርገው። አሁን 6,000 እና 7,000 ብር ማለት እኮ ለብዙ ሰው ማለት ለሁሉ ማለት አይደለም፣ ለብዙ ሰው ከባድ መቆረስ አይደለም። ግን በቃ ለአንዳንዶቻችን ደግሞ በጣም ከባድ መቆረስ ሊሆን ይችላል። ግን ሄዶ የሚሰራውን ስራ ስታይ ሳምባዲን የሆነ ቦታ ልኮት እኔ ላልሄድ እችላለሁ። ሳምባዲን የሆነ ቦታ ልኮት የእግዚአብሔር መንግስት ከተመሰረተች ምን እንፈልጋለን? እና ደግሞ ከሁሉም አብያተ ክርስቲያናት የተውጣጡ ሰዎች ነው የምንልከው። ዲኖሚኔሽናል ባሪየር የለውም። የሚተከለው ቸርች እንትና ይሁን that's not the issue። የሚተከልበት ቦታ የት ይሁን። አሁን እኔ የሚቀጥለው አመት ሚሽንስ ኮንፈረንስ እንገናኝ ደግሞ ከኢትዮጵያ ወጣ ያሉ ቦታዎች፣ መንደሮች ሳውት ሱዳን እንትን የምትባል ቦታ የሚባል ሚሽነሪ እንዲመጣ ኤክስፔክት አደርጋለሁ። ከሶማሊያ ከእንትን ቦታ፣ ከጅቡቲ፣ ከኤርትራ፣ ከሱዳን ከምናምን እያልን እንሄዳለን ብዬ አስባለሁ። ኢምፕረስ አድርጎኛል እኔ እግዚአብሔር በጣም ኢምፕረስ አድርጎኛል። አንድም ቦታ ላይ በገንዘብ ምክንያት ሰው ሳንልክ የቀረንበት የለም። በቃ ሰው ኦቨርዌልም በቃ ይቻላል ማለት ነው የሚለውን አየንና እሱን አደረገ። እግዚአብሔር በጣም ባረከን፣ ኮንግሪጌሽናችንን ባረከን። እኔ እንደውም አሁን ቦታ እግዚአብሔር ሰጥቶን እየሰራን ነው ህንጻና ሚሽንስ ስንጀምር ነው ይሄን የሰጠንና አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይጨመርላችኋል፣ ለቸርችም ይሰራል ምናምን ብለን መጣና እኔ ይሄ ካልቸራችን ሆኖ ቢቀጥል ይችን ምድር ብቻ ሳይሆን ብዙ ሀገሮች ላይ የክርስቶስ የወንጌል ብስራት እንዲሰበክ ማድረግ ይቻላል። እኛ ሃይማኖት የማቋቋም ፍላጎት የለንም። የሃይማኖታዊም አይደለም፣ ግን ሰው ብቻ ኢየሱስ የሚመለው ቃልና ወንጌልን እንዲሰማ ማድረግ ግን እንችላለን። እንዳየሽው ነው በጣም ኤክሳይቲንግ ሳምንት፣ በጣም አስደናቂ ምስክርነት ነው ስንሰማ የነበረው ከየቴንቶቹ አይደለም የሚል ምስክርነት ነው ስንሰማ የነበረው። ብዙ ሰው መቼም ሰው በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ ሁላችንም ውስጥ ያለ አንድ ተመሳሳይ ጥማት አለ። እኛ የሰማነውን ወንጌል ሌሎች ሰዎች ሰምተው እንዲድኑ ሁላችንም እንፈልጋለን። የዛ ነገር ተካፋዮች መሆን፣ እዛ ነገር ላይም ኮንትሪቢዩት ማድረግም ሁሉም ሰው ይፈልጋል። እንዴት ማድረግ እንደሚችል ግን ብዙ ሰው አያውቅም። ግዴታ ሁሉም ሰው ጎዳና ላይ ወጥቶ ወንጌል መስበክ እንዳለበት ይሰማውና እኔ ፈሪ ነኝ የሚል አለ፣ የሚያፈራ አለ፣ ያለበት ቦታ የማይፈቀድለት አለ እና በተለያየ ሁኔታ ውስጥ ያለ ሰው ግን ስቲል ሚሽነሪ መሆን የሚችልበት እድል ነው ያየሁትና አሁንም እሱን እድል ሰፋ አድርገህ ብታሳይ ደስ ይለኛል። መሳተፍ የሚችልበት የአብያተ ክርስቲያናት ሚና ይመስለኛል በአብዛኛው ቸርችና ቸርች ሊደርሺፕ መንቀት አለብን። ሚሽንስ ካልሰራን ምን እያደረግን ነው? አሁን the question ምን እያደረግን ነው? ሌላ ምን አለ? እና አሁን ለምሳሌ እኛ በትንሽ የቤተክርስቲያን ክሎዝ ቱ አሁን ወደ ዘንድሮ 200 ይገባሉ ብዬ ነው የማስበው። 200 ሚሽነሪስ ሰፖርት አድርገን ገጠር ከተማ መላክ ከቻለን እሺ 2 እንዴት አንችልም? የሆነ ድሮ እኮ ባይዘወይ እኔ በኢትዮጵያ ቸርች ካልቸርም አይቼዋለሁ። ድሮ ይሄ በእኛ አገልግሎት ስናስተባብር ድሮ በህይወት ብርሃንም ገጠር ስንወጣ ዲኤንኤያችን ውስጥ ነበር። ገና ቸርች ሆነው ተቋቁመው ዳስ ነገር ሰርተው በደንብ መቀመጫ እንኳን ቤንች ሳይኖራቸው ሄደሽ ምስክርነታቸውን ስትሰሚ ደግሞ እንትን መንደር ላይ አንድ ወንጌላዊ ልከናል ይሉ ነበርኩ። አንድ ወንጌላዊ ከናንት እንዴት ቻላችሁ እስከምትይ ድረስ ማለት ነው። በጣም ዲኤንኤያችን ውስጥ ነበር። ግን አሁን ሌሎች ነገሮች በጣም ይዘውናል። በጣም ጊዜያዊ ሆኖ ህንጻና አዳራሽ በጣም ጥሩ ነው መስራት፣ በጣም ጥሩ ነው። መድረኮቻችንን ማሳመር በጣም ጥሩ ነው። መብራቶች፣ ሳውንድ ሲስተም ይሄ አሁን የምንጠቀም በጣም ጥሩ ነው። ግን ይሄ ብቻ ከሆነ ግን አስቢው፣ ይሄ ብቻ እኮ ሊሆን አይገባም። በቃ አይናችንን ከዛ ላይ መንቀል የለብንም። ቢያንስ 2 3 5 10 ወደ ሆኑ ቦታዎች ብንልክ እኮ በቃ አለቀ እኮ። በደንብ ብላንኬትድ ሆነ ማለት ነው ይሄ ሀገር እና ወደ ሌሎች አካባቢዎችም ሊደርስ ይችላል። እኔ የቤተ ክርስቲያን አመራር ሚሽናል አስተሳሰብ በጣም ያስፈልገዋል። ጎሽ በቀጂን ሳይሆን ገና ነው። የገሃነም ደጆች እኮ ነው ያለው ኢየሱስ። እንደምንሄድ እኮ አስቦን ነው። የገሃነም ሰራዊት እኮ አላለም። ገሃነም ከሰራዊቱ ጋርማ እሱ ታግሎ አሸንፎ ይኸውኛ መከር እየሰበሰበን ደጆች ያለው እኮ ደጅ እኮ የምንሄድበት ነው እንጂ የሚመጣ አይደለም። ስንሄድ ደጁ አይችላትም ነው ወደ ደጆቹ ስትሄድና ወደ ገሃነም ደጆች ወደ አልሰሙ ሰዎች እንድትሄድ ቤተክርስቲያን መሪዎች በጣም ማነሳሳት አለበት። እኔ ሁለተኛ እንደው ሜንታሊቲያችንን ማስተካከል አለበት። እኔ የሌላ ሀገር ሚስዮናዊ መጥቶ በእኛ ሀገር በአፍሪካም ደረጃ
ሊሰራ የሚችልበት ዘመን በቃ ዘመን ተቀይሯል ብዬ ነው የማምነው። በቃ አሁን በቃ 40 ዓመት 50 ዓመት 60 ዓመት እኮ አረጉት እነሱ። እግዚአብሔር ይስጥልን። አሁን ደግሞ እኛ እንችላለን ምንልበት ስቴጅ ላይ እኮ እያደረሰን ነው እግዚአብሔር። እና ሚሽን ማለት በቃ ኦሞራቴ እናንተ ነጮቹ እየመጡ ይሄዳሉ ብለን ማሰብን ማስወገድ አለብን። ወይ ደግሞ ነጮቹ ረድተው የሆነ ነገር ይደረጋል። አሁን አንድ ቦታ ላይ ስለሰራ ነው ክሊኒክ ሰምተሽ ይሆናል። ዓርብ ዕለት አንዱ ቀን የነበረው ምስክር አሁን ፈረንጅ ነው ክሊኒክ መጥቶ ከፍቶ ሲያካሄድ ተቻለ ማለት ነው። በቃ ክሊኒክ ተከፈተ፣ ሚሽናል የሆኑ ሐኪሞች እዛ ሄዱ፣ ላቦራቶሪ ምናምን ተሟላ፣ ክሊኒክ ሆነ፣ የሰው ጤናም ይጠበቃል፣ ወንጌልም ይሰማል። ይሄን ለማድረግ አሁን ፕሮፖዛል ወደ አሜሪካ መጻፍ የለብንም እና እንችላለን የሚለው ነገር በጣም መነሳሳት መቻላል። ህዝቡን የሚያስተባብረው ባያገኝ በጣም 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 የምንችልበት ዘመን ውስጥ ገብተናልና ዘመኑን አይቶ የቤተክርስቲያን መሪዎች መንቃት አለባቸው። ሁለተኛ ደግሞ ልጆቻችንም ወጣቱም ትልልቁም ሰው እንደምንችል አይከን ኮንትሪቢዩት። አንዳንዶቻችን መድረክ ላይ ወጥተን እንሰብከዋለን ይህንን ወንጌል፣ ተደብቀው በብዙ ቦታ ተሰውረው የሚጸልዩልን ሰዎች አሉ። የተያያዘ እኮ ነው እግዚአብሔር ስራ። እኔ ወጥቼ የማደርገውን አንድ ሰው ገብቶ እየጸለየ ያረኩት መንግስተ ሰማይ ስንገባ ብቻ ነው የምናውቀው አንዳንዱን ዝርዝር። መጽሐፍ ቅዱስ በየቤታችን የተደረደሩ መጽሐፍ ቅዱሶች ምን ያደርጉልናል? ሚሽናል አስተሳሰብ እኮ ቢኖረን አንዱን እያነበብኩ 6ቱን እኮ አሁን ቢሮ ውስጥ ፎቶግራፋቸው አሉ። አንድ ሽማግሌ መጽሐፍ እንደዚህ ያዙ እየተዋዋሱ የሚያነቡ ሰፈር አግኝተን ነው እኛ እና እየተዋዋሱ አንዱን መጽሐፍ ከሌ ያነበውና ከዛ ደግሞ ከሌ ከዛ ደግሞ ከሌ ከዛ ተነስተን ነው መጽሐፍ ቅዱስም እየገዛን 170 ሺህ መጽሐፍ ቅዱሶች ነው ላስት ይር ዲስትሪቢዩት ያደረግነው። እንችላለን ማለት ነው። እና መጽሐፍ ቅዱስ ዲስትሪቢዩት በማድረግ ሊሆን ይችላል፣ በመግዛት ሊሆን ይችላል፣ በመስጠት ሊሆን አለ። ሁሉም የሚሰጠው አለው፣ ግን የሚያስተባብረው ሊደርሺፕ በጣም ይጠይቃልና የቸርች መሪዎች የሚያደምጡን በጣም ብንነቃ፣ በወር አንዴ እንኳን ሰው ሚሽናል ሆኖ ለሚሽንስ ቢጸልይ፣ ላልተደረሱ አካባቢዎች ወንጌላዊ ቢልክ፣ ገንዘብ ቢያዋጣ፣ ሪሶርስ እንትን ቢያደርግ፣ መጽሐፍ ቅዱሶች ቢያዋጣ በጣም በጣም በቀላሉ ያልተደረሱ አካባቢዎችን ልንደርስ እንችላለን ብዬ አስባለሁ። ፕሮፌሽናል ሚሽነሪስ እኛም ቸርች በጣም ጥሪ ያደርጋለሁ። በጣም ሰው አሁን ተመርቆ ስራ የለኝም ይላል። እንዴት ነው ክርስቲያን ስራ የማይኖረው? ላይኖረን ይችላል ስራ። ሜይቢ እግዚአብሔር በተመረቅንበት ፕሮፌሽን የሆነ ቦታ ሄደን ከተማ ቁጭ ብለን እንትንን ምን ማድረግ የምንችል የነበረን ሰዎች ኦኬ ገጠር ሄጄ የሆነ የሂሳብ አስተማሪ በሆንስ፣ እንትን ቦታ ሄጄ ሐኪም በሆንስ፣ የሆነ ሳውት ሱዳን እንትን ሄጄ ክሊኒክ በከፍትስ፣ በጣም እኮ አለ፣ ታለንቱ አለን። አሁን ኢቭን የሚሽንስ ስትራቴጂ በጣም እየተቀየረ ነው። ፕሮፌሽናልስ አሁን አንዳንድ ቦታውን ለመጥቀስ ስለሚያስቸግር ነው እንጂ በሚዲያ አንዳንድ ቦታ ላይ አሁን ወንጌል የገባው አሁን እኛ ሰፖርት የምናደርጋቸው ፕሮፌሽናልስ ናቸው። ሄዱ በሙያቸው፣ ማንም የማይገባበት ነው። የተማረ ሰው እዛ አይሰራም፣ ከተማ መግባት ነው የሚፈልገው። እነሱ ደግሞ መቀየር አይፈልጉም፣ እዛችሁ ቦታ ነው ማገልገል የሚፈልጉት። ምክንያቱም ስራቸውን እንደ አገልግሎት ስለተጠበቀ። አሁን አንዳንዶቹ ሐኪሞች እዛ ቦታ የሄዱ ሐኪሞች ከተማ ገብተው ክሊኒክ ቢከፍቱ ስፔሻላይዝ ያደረጉ ስፔሻሊስቶች ናቸው። ግን እዛችሁ ቁጭ ብሎ ይሰራል። የእሱ ሀሳብ ከተማ መግባት ሳይሆን አንድ ቀን የክርስቶስን ከተማ መገንባት ነው። እና ፕሮፌሽናልስ ቢነቃቁ፣ ቢሄዱ፣ በሙያቸው ቢያገለግሉ ብዙ ነገር መስራት ይቻላል ብዬ አስባለሁ። ነው አለ ሁላችን መሄድ አለብን። ማይሄድ የለም። አንዳንዶቹ ሄደው ይጋፈጡታል፣ አንዳንዶቻችን በገንዘባችን፣ አንዳንዶቻችን በታለንታችን። ይሄ በሚዲያው በሁሉ ነገር አንድ ስላልሆነ አቅጣጫው ሁላችን በሁሉ መንገድ እንድንሰማራ በጣም ኢንካሬጅ አደርጋለሁ። እውነት ነው። እንግዲህ ተሐድሶ ማለት መመለስ፣ ወደ ትክክለኛው ነገር መምጣት፣ ወደ መሰረታዊው ነገር ወደ መሰረቱ መመለስ ነው ብዙ ጊዜ እንደምንሰማውና ከዚህ በላይ ተሐድሶ አለ ብዬ አላምንም። ሚሽን መሰረታዊ ነገር ነው። መንፈሳዊ እድገት መሰረታዊ ነገር ነው። የምናምነውን ማወቅ መሰረታዊ ነገር ነውና ተሐድሶ ማለት ይሄ ነው ብዬ አስባለሁና ተሐድሶ ተብለው ግን ከእንደዚህ አይነቱ ተሐድሶ ላይ አይናችንን እንድናነሳና ደው ግራ ግብት እንዲለን የሚያደርጉ ብዙ ግርታዎች ደግሞ አሉ። ዋናውን ነገር ዋና አድርገን እንዳንይዝ ያደረጉን ሀሳባችንን እየከፋፈሉ ዋና እየመሰሉ ከዋናው ነገር ሀሳባችንን እያነሱብን ያሉ ነገሮች አሉ። ትንሽ እንደው ለሚሰሙን ሰዎች እሱን ጠቆም ብታደርግ። ዲስትራክቲቭ በቃ የእግዚአብሔር ስራ በቀላሉ ደግሞ እንዳልሽ ነው። ሪቫይቫል ማለት ሪኮ ነው፣ ወደኋላ መመለስ፣ ወደ ጣል ነው ነገር መመለስ።
እኔ እኮ አሁን መጥተው የዳኑ ሰዎች ወይ ደግሞ ወንጌላውያኑ ሲመሰክሩ ይሄን ፕሮግራም ጀስት ለዚህች ልጅ ብቻ ጀምረን እኮ ነው ወርዝ ያደርጋል። በቃ ምናምን ተአምር እኮ ነው እግዚአብሔር በቃ እያደረገ ያለው። አሁን በቃ እንዴት በቃ ከእኔም ልረሳት አልችልም። ቀጭንዬ ልጅ በቃ እዚህ ከዝዋይ አካባቢ አልፎ ካለ ቦታ የመጣች ሚሽነሪ ተነስታ ስትናገር በእሷ አገልግሎት የዳኑ የአካባቢ ዋና ጠንቋይ ማለት ያ ዋና ቺፍ ነው የተመላለሰች መስክራለች ወደ ጌታ መጣ እና እዛው እሱ ያለበት ጋር ቤተክርስቲያን ተጀመረች። አሁን እቺ ልጅ ብቻ ስለደገፍን ይበቃኛል አለው ነው በቃ 100 ምናምን ባይኖሩ በቃ ቸርች ነው። ከዛ ይሄንን ስትነግረን የኛ ሚዲያ ሰዎች ሄደው ይሄን ሰው ኢንተርቪው አድርገው ራሱ ኢንተርቪው አድርገው ማለት አንዱ ያቀረብነው ፕሬዘንቴሽን እሱ ነበር። ከዛ ፕሬዘንቴሽኑን ልናቀርብ ስንል እሷ መታ ነበር ኦሬዲ ለመካፈለኛ እንዴ በጣም እኮ የሚገርማችሁ ነገር አሁን የእሱን መለወጥ ነው እናንተ እሱ እኮ ደግሞ ሌላ ጓደኛውን አመጣ ከሆነ ገጠር ልክ እንደሱ አይነት የነበረ ቺፍ የሆነ ሰውዬ እንደዚህ ነው እንዴ በቃ በቀላሉ ይሄዳል ለካ ከሰራ ነው። የሰዎች ዋጋ ኮስት ያደርጋል፣ የኛንም ገንዘብ ኮስት ያደርጋል። ግን እግዚአብሔር በስራ ላይ ስለሆነ በጣም መንቃት አለብንና ዲስትራክሽኖች በጣም አሉ አይናችንን እንድናነሳ የሚያደርጉ። በተለይ እኔ ክፍለ ሀገር ምናምን ያሉ ቤተክርስቲያኖችን ቅርብ ጊዜም ወደ አንዳንድ ክፍለ ሀገር ሄጄ በጣም ለመምከር ሞክሬያለሁ። እንዲሁ ከኛ አትኮርጁ፣ ከሚዲያ አትኮርጁ። ቀደሙ ሚዲያው ነው አሁን የሆነ ጥግ ላይ ይዘው እኮ ሰዎች ዲስትራክትድ ቢሆኑ አይረብሹንም ነበር። አሁን ችግሩ በየቤታችን ይመጣሉ በሚዲያው አማካኝነት እና እኛን ለመምሰል በቃ ይሄ መድረክ አድማቂ እኛን ተንከባካቢ የሆነ የመብራትና የብልጭልጭ ከሆነች ቸርች በጣም 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 ውድቀት አለ እና እሱ ይሄ ነው ዲስትራክሽን። አሁን በቃ ቤተክርስቲያን ማለት በቃ እንደ ኤምፓየር የሆነ ነገር የሆነ በጣም ይሄ አሁን ቅድም የምንላቸው አይነት ጩኸቶችና ምናምን የሞሉብን እሱ አይደለም። የእግዚአብሔር ሙቭ ይመስላል ግን አይደለም። አሁን ጳውሎስ እኮ የሙሴን ተቃወሙትን የፈርዖን ሟርተኞች አይነት ነው የሚያስመስላቸው በአዲስ ኪዳን ያሉ የስተት ሰራተኞችን በጢሞቴዎስ መጽሐፍ ላይ እንደሚነግረው እነሱ ሙሴን እንደተቃወሙ ነው እነዚህም የሚቃወሙት። ሙሴን የተቃወሙት በምንድን ነው? ካውንተርፊት በማምጣት እኮ ነው። አናቱን በመፍለጥ እኮ አይደለም ነሰሰርሊ። ይሄን ሲያደርግ እነሱም ያደርጋሉ። ይሄን ሲያደርግ እና ዲስትራክት ያደርጋል በጣም ፈርዖንን ልቡ እንዲያጠነክር ያደረጉት እንደውም አንዱ እነዚህ ነበሩና መሳይ ነገሮች በጣም የበዙበት ዘመን ነው። እንደው እኛን አትምሰሉ ማለት ጀምሬያለሁ ነው። በቃ ይሁን ፎከስ ወንጌል ላይ ፎከስ ማድረግ ነው በጣም ትልቁ ነገርና ልክ ነሽ። የእግዚአብሔር ሙቭ የሚመስሉ እግዚአብሔር እየሰራ የሚመስሉ በጣም ብዙ ነገሮች የበዙበት ዘመን ስለሆነ ከዛ መለስ ብለን የጥንቱን ሃይማኖት ስጠኝ የሚል መዝሙር ነበር ድሮ። በቃ የጥንቱ በጣም ያስፈልጋል። እኛ የጥንቱን የምንለው ትራዲሽናል ሆኖ ለመኖር አይደለም፣ እንደውም አዲስ ነገር እንዲሆን ነው። አዲስ ነገር የሚፈነዳው የጥንቱ መሰረት ላይ ስንመሰረት ስለሆነና ወደ ወንጌል፣ ወደ እግዚአብሔር ቃል ስብከት፣ ወደ መሰረታዊ ነገሮች የመመለስ ጊዜው ነው። ወደ ጥራት፣ ወደ ፎከስ፣ ወደ ታላቁ ተልእኮ ብንመለስ እግዚአብሔር ኦፖርቹኒቲ ሰጥቶናል ብዬ አስባለሁ። ዘመኑ ራስ ተኮርነት ደግሞ አለ። ሰዎችን በጣም ቢዚ እያደረገ ያለ አንዱ ነገር ብዬ ማስበው በጣም ራስ ተኮር እንድንሆን ተደርገን ራሳችንን ዲፌንድ ስናደርግ ብለን እያደርን ነው። አብዛኛውን ጊዜያችንን ሚዲያ ላይ ወጥተን አዳዲስ ሰዎች ትኩረት ለነሱ ሰጥተን አዳዲስ ሰዎች እንደሚሰሙን አውቀን ይህንን መልካም ዜና ላልሰሙ ሰዎች መልካሙን ዜና ከማድረስ ይልቅ እኔ ትክክል ነኝ እንትና ግን ትክክል አይደለም፣ እኔ ትክክል መሆኔን ደግሞ ማሳያችሁ እንትና ትክክል አለመሆኑን በመግለጥ ነው የሚል አይነት በጣም ቢዚ ያደረገን በጣም ቁም ነገር ይመስላል። የሚወራው ስለ ዓለም አይደለም፣ ስለ ቁሳቁስ አይደለም፣ መንፈሳዊ ነው። ወሬው መንፈሳዊ ነው የሚመስለውም በጣም ቁም ነገር ነው እና ህዝብ ተሰብስቦ ነው የሚሰማው። በሺ የሚቆጠር ህዝብ ተሰብስቦ ነው የሚሰማውና ይሄን ነገርስ እንደው እንዴት ታይዋለህ? ለሚሰሙትም ለሚያደርጉትም ሰዎች ምን ምክር አለ? አንድ አስተማሪ ነበሩኝ፣ በጣም የታወቁ መምህር ናቸው በዓለም ላይ ወደ ጌታ ሄደዋል። አሁን ግን ከሳቸው የመማር ዕድል ነበረኝና አንድ የጻፉት መጽሐፍ ነበረ፣ የፕሪቺንግ ላይ የጻፉት መጽሐፍ ስለነበረ ከዛ
አንድ ሌክቸር ሰጥተው ሲወጡ አገኘኋቸውና መጽሐፉን ገዝቼ ስለነበረ የሆነ ኖት እንዲጽፉልኝ ሰጠዋቸው ማለት ነው። እዚህ መጽሐፉ እንትን ላይ እና በእንግሊዝኛ ነው የጻፉትና አጭር ጥቅስ ነው የጻፉልኝና ለመጀመሪያ ጊዜ ነው መጽሐፍ ቅዱስ ውስጥ ያ ጥቅስ መኖሩን ልብ ያልኩት። ስንት እንኳን በቢዩ ራሳችንን አንሰብክም ይላል። we don't preach ourselves ጥቅስ አለው እውነትም ይላል ኢየሱስ ክርስቶስ እርሱም እንጂ ራሳችንን አንሰብክምና ይላል ጳውሎስ። እና ይዛኝ ሄደች ያቺ ጥቅስ ማለት ነው። ፖሲቢሊቲው አለ ማለት ነው። ራስን የመስበክ ራስን የማሳየት እድሉ አለን ማለት ቻንስ ፈተናው አለ ማለት ነው ብዬ ቆይቷል። በራሴ ህይወት ውስጥ ልታገላት ስሞክር መድረክ አደገኛ፣ በጣም አደገኛ፣ በጣም እንዴት እንደምገልጸው አላውቅም። ብዙ ሰዎችን ያስታል። ምክንያቱም ኦል ኦፍ ሳደን ሳታስበው አንድ ተራ ሰው የማሙሻ የሚባል እዚህ ገባ ማትዩ እግዚአብሔር አንስቶ አንድ መድረክ ላይ ቆምና በብዙ ሺህ የሚቆጠር ሰው እሺ ብሎ አፍጥጦ ይሰማዋል እና እድል ይሰጠዋል። እና ራሴን ላሳይ ወይስ እሱን ላሳይ? እንደዚህ ተወጥረን ነው ያለ። ኦፖርቹኒቲውን ተጠቅሜ ተቀባይነቴን ተጠቅሜ ራሴን ልስበከው፣ እንዴት አስደናቂ ሰው እንደሆንኩ ጡንቻዬን ላሳይ ወይስ እኔ ሲምፕል ወይ ኢየሱስ ክርስቶስን ፕሮክሌም አድርጌ ኢየሱስ ላክብረው ወይስ ልክበር? ያገልጋይ ፈተና ነው። ሳንታገላት ነው መድረክ ላይ የምንወጣው። ሳንሞት ላሮጌው አዳም ከነጀግንነታችን ከነሰይፋችን አሮጌው አዳም አሮጌው ሰውነት ካለ ውስጣችን በጣም ቢታገል ያ ኦፖርቹኒቲ ተጠቀም ይክን ሾው የሚለው እኮ በጣም አለ። እና ለሱ ሳንሞት ሳንዘጋጅ ራሳችንን ለማሳየት እንጠቀምባቸዋለን ኦፖርቹኒቲዎችን። ሲያልቅ ፕሮግራሙ ኢንቴንሽናችን ምንድን ነው? ኢየሱስ ሲከበር ማየት አይደለም ወይ ደግሞ ይሄ ሚዲያ አለ አሁን በሚዲያ ተገለጥን፣ በየቤቱ ገባን። ምንድነው ኦፖርቹኒቲያችን? ራሳችንን ማሳየት ወይስ ክርስቶስ ኢየሱስ አዳኝ እንደሆነ እርሱን መስበክ? ለዛች ፈተና ብዙዎቻችን ይወደቀን ይመስለኛልና ምንድነው እኔ እንዴት ጀግና እንደሆንኩ ይታይ። አንድ ጊዜ ዶክተር መለሰ ወጉ ሲሰብክ ነው በቃ አንድ ጊዜ አዋሳ ኢየሱስ እየሰበከ ቁጭ እየሰማው እንትናን ዳዊትና ሳውልን እኮ እንደው ጦርነቱን ያጋጋሉት ከበሮ መቾች ናቸው አለ እየሰበከ ማለት ከበሮ መቾች ናቸው። ከበሮ መቾች ሰምተው ነው ምናምን አለ። ሳውል ሺህ ገደለ ዳዊት እልፍ ገደለ ያሉ ሲጮሁ በቃ ነው ምናምን አለ። ነባራጋሽ መለሰ በራሱ አነጋገሩ በጣም ደስ ይለኛል። እንዴ ሺህም እኮ እልፍም አልሞተም አለ። አንድ ሰውዬ ነው የሞተው አለ። ጎል ጨምረውበት ምናምን አለ። በቃ እንትና ነስቴው እንትና እሱ ነው ያባባሰዋልና ዘፈን አለች አሁን እቺ ዘፈን በቃ እንትናንት ገደለ እልፍ ገደለ እንትና አለ እንትና አረገ ምናምን ማን ይበልጣል ነው? ሳውል ነው? ዳዊት ነው? አጵሎስ ነው? ጳውሎስ ነው? በጣም ስጋዊነት እኮ ነው በጣም ምናምን ነው። እቺን ሙዚቃ ከሰማናት በጣም አደገኛ ናት። በጣም አገልጋይ ለነዚህ ሙዚቃዎች ዝግ መሆን አለበት። እኛ ኢየሱስ ክርስቶስን የማሳየት ስንት በር ከፍቶልን ስንት ስራ እያለ ስንት ስራ እኮ ሰብከን የማንጨርሰው ቅዱስ ቃሉን እግዚአብሔር ሰጥቶ ገና ያልጀመርነው ሚሽን ፊልድ እንደዚህ በስፋት ተከፍቶ አንቺ እኮ ዘንድሮ እኮ እግዚአብሔር ለአገልጋዮች እኮ የሰጠው ዕድል እኮ በጣም በዘመናት መካከል ታይቶ ይታወቅ። በየቤቱ መግባት አሁን አንዳንድ ቦታ ሲሄድ አውቃለሁ ምን አይሉኝ ከሌላ ሃይማኖት እሰማለሁ ምን ይላሉ። በምን መቼ እንዴት አድርገው ነበር የሚያገኙት የጥንቶቹ እንደዚህ አይነት ሰዎችን? በየሰው ቤት መግባት ይችላል። በየሰው ስልክ መግባት ይችላል። ይሄ መጨረሻው ዘመን ካልሆነ መቼ ሊሆን ይችላል? መጨረሻው ዘመን ሃርቨስት ካልሆነ ግን ችግሩ ራሳችን ገባንበት። ራሳችን እስቲ እዩኝ እኔ እንዴት እንደሆንኩኝ ያን ገባንበትና ይሄ ከእንደዚህ አይነት አስተሳሰብ በጣም መውጣት በጣም ያስፈልጋል። the gospel is not about us ስለኛ አይደለም ስለኔ አይደለም ስለ ሳምባዲ አይደለም። እውነት ነው፣ ሐሰት ነው። እውነት ሐሰት ማለት በተቻለ መጠን ራሳችንን ማስተማር፣ በተሳሳትናቸው ነገሮች ራሳችንን
እንደው ኢምፕሩቭ ማድረግ በእግዚአብሔር ቃል መስተዋት ራሳችንን ማየት ለአሮጌው ማንነታችን መሞታችንን ማለት አለ። እዚህ በቃ ፊት አውራሪ ነኝ የሚለው ውስጥ ስላለ እሱን ማድቀቅ ሂዩሚሊቲ ቢፎር ክራይስት በጣም ያስፈልጋል። የእግዚአብሔርን ቃል ማጥናት መማር ትንሽ መማር በጣም ጥሩ ነው። በተወሰነ እኔ ሰው ሁሉ ሴሚናሪ መግባት አለበት ብዬ አላምንም። ቢቻል ግን በጣም ጥሩ ነበር። አይቻልም እንጂ ሁሉ ለዛ ሰው ለዛ አልተጠራም እንጂ ጥሩ እኮ ነው በጣም መጽሐፍት ማገላበጥ መማር። እንደው ሴሚናሪ ገባን አልገባን ግን ትንሽ በተወሰነ ደረጃ ትንሽ ማንበብ እኔ እግዚአብሔር አለማወቃችንን የሚያሳውቁ መጽሐፍት እንድናነብ ቢረዳን በጣም ጥሩ ነው። በጣም እንዳወቀን የሚሰማን አንዳንድ ጊዜ ትንሽ ንባባቻችንን ትንሽ ውሱን ናቸው። የበራችልን ነገርም የምትመስለን በጣም ውሱን ናት። ሰፊ እኮ ነው እግዚአብሔር በጣም ትልቅ እኮ ነው። በልጅነታችን እኮ እንደዛ ይሰማን ነበር። ትንሽ ነገር ስትገለጥልን ኧረ በስመ አብ ሌላ ሁሉ ዝም ብሎ ነው ምናምን ብለን እኮ ያበድንበት ጊዜ ነበር። በኋላ ደግሞ ሌላ አለ then you find out ብዙ ነው ሰፊ ነው ውቅያኖሱ ገና እና ሴንስ ኦፍ ሂዩሚሊቲ በጣም ያስፈልጋልና እኔ አገልጋዮች ከእንደዚህ አይነት ነገሮች ወጥተን ወደ ስራ ብንሰማራ በጣም ጥሩ ነው። ቃል እግዚአብሔር ብንሰብክ ሚሽን ኤምፓወር ብናደርግ ሰፊ ነው ያታልላል። ኢትዮጵያ የተደረሰ አይመስልም በወንጌል አሁን ዝም ብለሽ ታስቢ መዝሙሩን ስታይ የኛ በቃ ቁጭ ብለን በአንድ መርፌ ላይ ስንት መልአክ ያርፋል አይነት ክርክር ስንከራከር ምናምን በቃ ኮካ ስራ የጨረሰን አንመስልም። አሁን ቁጭ ብለን ዘና ብለን በቃ እንዴት ነው የእንትን ነገርስ እናንተ እንዴት እናስታርቅ ምናምን። ሰው እኮ እየሞተ ነው። ሰው እያለቀ ኤቭሪዴይ። ሁለት ነገር ልቤን ነካኝ። አሁን ሚሽንስ ኮንፈረንሳችን ላይ የመጀመሪያው ቀን አንዱ ሚሽነሪ ወጥቶ ምስክርነት ነግሮን እንፍጠን ወገኖች አለን ማለት እንፍጠን ወገኖች እየተፎካከረን ያለ ነው ከሲኦል ጋር ነው ማለት በጣም ነካኝ። አሁን እኛ እርስ በርስ ነው ሩጫ እየተፎካከረን ያለ ነው እና ተራና የማይረባ በቃ እዚህ እንትን ማያደርግ ሰው ማያድን ከዚህ ቸርች እዚህ ቸርች የኔ ሚኒስትሪ ከእንትና ሚኒስትሪ ፉክክራችን እየታገን ያለው ከሲኦል ጋር ነው። እንፍጠን ወገኖቼ ለመቅደም በኋላ እኔም ተነስቼ ሃይላይት አደረኩት። ይሄ ነገር በጣም ይሄ መልእክት ነው ለኛ። ጠላት ያልሆኑ ሰዎችን ጠላት አድርገን ጠላት ያልሆኑ ሚኒስትሮችን ተፎካካሪ አድርገን ፉክክራችንን ከሰውኛ ጋር አድርገን ራሳችን ከራሳችን ጋር ተወዳድረን እንደቀደመን እየተሰማን ከየው ጋር ተወዳድረን ኢትዮጵያ ከኢትዮጵያ ጋር ተወዳድሮ እንደቀደመ ከተሰማው ከማን ነው የቀደመው? ኢትዮጵያ እኮ ቀደምኩ የሚለው ከኬንያ ከምናምን ጋር ሲወዳደር ነው። በኢኮኖሚ በለጥኩ የምትይው የኢትዮጵያ ኢኮኖሚ ከኢትዮጵያ በለጠ ይባላል እንዴ? በጣም እኮ እና የኢትዮጵያ ኢኮኖሚ የኢትዮጵያን ለመበለጥ እኮ አይደለም። የኢትዮጵያ ኢኮኖሚ ከሌሎቹ ስፖርትም ሲሆን ኢትዮጵያን እንዲያሸንፍ ሳይሆን ኢትዮጵያ ኬንያን እንትና እንዲያሸንፍ ነው። እና ከዚህ ራስ በርሳችን እየተጫወት ነው የእንትና አሸነፈ እያለን ለካ ሌላ እንዲ በጣም ያስንቅሻል። እዚህ አካባቢ ያለው መራኩት ሌላ ሲኦል የሚባል ህዝብ ከአፉን ከፍቶ ከዛ ኔክስት ዴይ ላይ እንደ ትላንት የነበረው ላይ የመኖሯ ነው ምን ያላቅም። ሰሜን አካባቢ ትግራይ አካባቢ እየሰራች ያለች ደግሞ ስትመሰክርልን በጣም የሚገርም ነው። ገጠር ውስጥ ገብታ ነው ለማገልገል የምትሞክረው በተወሰነ ደረጃ ምንደጋና ከዛ እንዴት በቃ ሰው በተለያየ ምክንያት እንዴት እየሞተ እንደሆነ ምናምን ወገኖች በጣም እንፍጠን። ሞት እየፈጠነ ነው። በቃ ከሞት ጋር ነው ውድድራችን። እንዴ በጣም በቃ እንዲሁ ሌላውን ነገር ተራ ያደርጋል። ሰው እኮ እያለቀ ነው። ሰው እኮ እየሞተ ነው። በየቀኑ እኮ አፉን ከፍቶ የሚቀበለው ኢተርናል ደስቲኒ ያለ እና አሁን እኛ ቁጭ ብለን አሁን ቺና አይነት ቃቅን ነገር ይዘን ከሌ ጋር ለመፎካከር በጣም ተራ ነገር ይመስለኛል። በጣም እና ከፍ ያለ ጠላት አለ፣ ከፍ ያለ መስክ አለ፣ የተከፈተ ትልቅ መስክ አለ። ፎከስ ማድረግ በጣም እዛ ላይ ፎከስ ማድረግ በጣም አለብን። አገልጋዮች በተቻለ መጠን አብዛኞቻችን በቻልነው መጠን ይሄን ብናደርግ ሁሉ አይለወጥ ይሆናል። ሁሉ አንድ መስመር ውስጥ አይገባ ይሆናል። እንደዚህ አይነት ኤክስፔክቴሽንም እንደማይሆን ጥበቃ ነው። ሁሉን ነገር በትክክል አግኝቶ ተረድቶ አንደርስታንዲንግ ላይ ደርሶ አንድ ሆኖ ስላይሆን ይችላል። በጣም ከባድ ነው። አንዳንዱ ኢሪኮንሳይለብል ነው። ምንም አይደለም። ኢትስ ኦኬ። አንዳንዱ እንደ ሌላ ሃይማኖትም እኮ ተያይቶ መተላለፍ ምንም አይደለም። ኢትስ ኦኬ። ኢትስ ኦኬ የማይባለው የኢየሱስ ክርስቶስ የማዳን ወንጌል ትንሽ በየገጠር መንደሩ ሳይበራ ከቀረገን ኢትስ ቢግ ፌለር ነው። እግዚአብሔር በር ከፍቶ ሰጥቶናልና ቢያንስ አብዛኞቻችን ወደ ስራው ብንመለስ
ፋታ እስከማይኖር ድረስ መተንፈሻ ጊዜ እስከማይኖር ድረስ ወጥሮ የሚይዝ የአገልግሎት በር የተከፈተበት ጊዜ ላይ ስለሆነ እኔ ወደ ስራው መመለስ አለብን ብዬ ነው የማምነው። ዋ ትልቅ መልእክት ነው። እድልን ስለመጠቀም አንድ ጊዜ የተናገርከውን ነገር ምስክርነት በጣም ብዙዎችን ልባቸውን ነክቷል። እኔም በጣም ልቤ የተነካበት ነው። እድልን አግኝቶ ወንጌልን የመስበክ ሰዎችን ከሞት የመናጠቅ እድልን አግኝቶ ግን ራስን መስበክ እንዴት የሚያሳዝን ነገር፣ እንዴትስ የሚቆጭ ነገር ነው። ደግመህ ብትነግረን ምስክርነቱን ላልሰሙ ሰዎች ያንጻል። የዩኒቨርሲቲ ተማሪዋ ልጅ እንደዚህ የዞርኩበት ጊዜ ነው እሱ ማለት በቃ እሱም ሆኖ አንዳንዴ አሁንም መሳቴ ያናደደኛል። እንደዛ አንዳንድ ጊዜ ራሴን ከራሴ ጋር ማወዳደርበት ጊዜ ላይ ስገባ እና ተራ ነገሮችን ይርሴ ጎ ነው ቆይቷል በጣም እና ለአገልግሎት ሄደን ነው አብዛኛው የሚያስተናግዱንም ቸርቹንም ፓክ አድርገው የሞሉት የዩኒቨርሲቲ ተማሪዎች ናቸው። ዩኒቨርሲቲ ተማሪዎች ያስተባበሩት ፕሮግራም ነው። ለማገልገል ይሄድ ነው የተለያየን አገልጋዮች እና በቃ ዲስ ፓርቲኩላር ልጅ በቃ ልረሳት ማልችል ልጅ ማለት ነው። ወዲያው የተግባባ ነው። በጣም የምታስተናግድ፣ በጣም የምትሯሯጥ፣ በጣም እንትን የምታርግ። እንደውም የመጀመሪያ ምሽት ስንወጣ ከቤተ ክርስቲያኑ ስንወጣ እኛ የሚወስደንን መኪና እየጠበቅን ተማሪዎች ያው ሲወጡ መጨረሻ ላይ ካፌ እንዳይዘጋ ለራት ቶሎ ነው የሚሄዱት እና ሁሉም ወደ ካፌ በሮ ሄዶ እኛ መኪና እየጠበቅን ነው ወደ ከተማ የሚወስደን ወደ ሆቴላችን ምናምን። ዞር ስንል ሶፍት እየለቃቀመች የምታጸዳ ልጅ አለች። እሷው ልጅ ናት ማለት ታጸዳለች። ወደ ካፌ ልጆች ሮጠው በዛ ምክንያት ነው አክቹዋሊ ማነች ምናምን ስንል እንደዚህ ነው እሷ ሁሉ አገልጋይ ነች፣ እንደዚህ ነች፣ ጌታን ትወዳለች። 5ኛ ዓመት ተማሪ ነበረች በዛን ጊዜ። የግቢው ሰቃይ ናት ደግሞ በትምህርቷ በጣም ኢንጂነሪንግ ተማሪ ነበረች። ነው ያለው ሰው አብረን ከረምን ማለት ነው። ለራሳት አልችልም አሁንም ድረስ ፊት ለፊት ቁጭ ብላ እንደዚህ እያደረገች ነው የምትማረው እና እፊት ነው የምትቀመጠው፣ ትጽፋለች። መጨረሻ ላይ ደግሞ አጽድታ ትወጣለች። ከዛ ተግባባን በዚህ ምክንያት። ይህን ኮንፈረንሱ አልቆ ሰኞ መጣንኛ አዲስ አበባ ገባን። አዲስ አበባ ገብተን ከሰዓት በኋላ ነው የነገሩን እና አረ በጣም ሀዘን ውስጥ እኮ ገባን ምናምን። ምን ተፈጠረ ስንል በቃ የሷን በቃ ዛሬ እኮ ትራክ ወጣባትና ወደ ጌታ ሄደች ምናምን። በጣም በቃ አገልግሎት የዞረበት አንዱ ጊዜ እሱ ነበርና በጣም ነበር ያለቀስኩት። ድብልቅልቅ ያለ ለቅሶ። አብዛኛውን ያለቀስኩት ስለ ራሴ ነው ከሷ ይልቅ። እሷማ ወደ ክብር ሄደች እኮ እና በጣም ሾክ ያደረገኝ እግዚአብሔርን የሚያወራሁት ምን አድርጌ ላኩልህ በሰጠኝ እድል። ከኔ ኢማጂን የአንዲትን ወጣት ልጅ በምድር ላይ የምታሳልፈውን የመጨረሻ ዊኬንድ እኛ ሀገር ስራ አስቀምጧታል። ያውቃል እኮ እግዚአብሔር ሰርፕራይዝ አይሆን እና ሀር ፋይናል ዴይስ እኛ ጋር ቁጭ ብላለች። የዘላለሙን ቃል ለመማር ማስታወሻ ደብተር ይዛ እና ሞር ሲሪየስ አድርጊያት ይሆን አንተን በተመለከተ ሞር አስጠግቻት ይሆን ወደ አንተ ወይስ በቃ ቀልጄ ምን አድርጌ ክርስትናን አቀጣጥዬ as if she is okay and everybody is okay, let's have a fun time አይነት ጨዋታ አጫውቼ ይሆን? እኛ አንዳንድ ጊዜ ጌም አጫዋች እንሆናለን አዝናኝ ሰውን ምን እያደረከው ነው አዝናኝ እኛ አቅራቢ ወደግና ወይስ ሞር በቃ ክራይስትን በተመለከተ ሞር ሲሪየስ እና የኔ ኮንቪክሽን ያኔ እግዚአብሔር እንደተናገረኝ ማምነው አጋጣሚዎችን ሁሉ እንደዛ እንዳይ ሰውን ሁሉ to serve everybody as if that's their last day እግዚአብሔር በምድር ላይ ሰጣቸው ቻንስ የመጨረሻው ቀን እንደሆነ አስበን አሁን ይሄን የሚሰሙን የመጨረሻው ቀኑ እንደሆነ እድል እንደሌለው ለጌም እኮ ጊዜ ለሁሉ እኮ ጊዜም አለው ቦታም አለው። ቤተክርስቲያን ኢንተርቴይንመንት ሴንተር ስትሆን በጣም ያሳዝናል። ሰው ከፍሎ ኢንተርቴይን ሊሆን የሆነ ቦታ ሄዶ ሰው ሌላ ነገሮችን ሌላ ቦታ ላይ ያደርግ። ቤተክርስቲያን ወደ ዘላለም ማስጠገፍ በቃ ገፊ በቃ ወደ ክራይስት እንዴን ሰውየው ቢሄድም ኢትስ ኦኬ። አንዱ በትራክ ተገጭቶ ይሄዳል፣ አንዱ ታሞ ይሄዳል፣ አንዱ ሳይታመም ይሄዳል። ኢትስ ኦኬ። ግን ሰውን ሁሉ የመጨረሻ እድሉን እግዚአብሔር በፊት ለፊታችን እንዳስቀመጥ አድርገን እንድናይ ያረገኝ ኢንሲደንት እሱ ነው። በጣም መንገደኛ ነው እያገለገለን ያለ። እኛም መንገደኞች ነን። ዛሬ 2 ዓመት ተኩል አከነ ነው እየሄድኩ መስሎ የእውነቴን እየሄድኩ መስሎ ነበር። በቃ ሰው እንደዛ ዴሊኬት ነው። በቃ እየሄድን ነው መንገደኞች ነን።
አጠገባችን ቁጭ ብሎ የሚሰማን እየሄደ ነው እየሄደ መሆኑን ብናውቅ። እኔ አንዳንድ ጊዜ ከባለቤቴ ጋር እናወራለን። ለቅሶ ቤት ደርሰን ስንመለስ ሪፍሌክት ለማድረግ እንሞክረ። አንዱ ሪፍሌክት የማድረገው እኔ አሁን በዚህ ሰሞን ጌታ ሊወስደው እንደሆነ ይህን ሰውዬ ብናቅ ኖሮ እንዴት ትሪት እናደርገው ነበር? ሞር አብረነው ፌሎሺፕ እናደርግ ይሆን? ሞር አብረነው እንጸልይ ይሆን? ሞር የጌታን ነገር እንመስል እና እንደዛ ነው እኮ ግን ሰውን ማሰብ ያለብን። እንደሚሄድ ብናስብ እኮ አሁን አንድ ሰው እንደሚሄድ ብናስብ እኮ ሞር ኢንቨስት እናደርግ ነበር። ግን እንደዛ እኮ ነው አለማሰባችን ነው እንጂና ሃርቨስት ማድረግ ሃርቨስት ታይም ነው በጣም። እና እኔማ ያን ሁሉ አድርጎ እግዚአብሔር በህይወት የተናገረኝ ይኸው ስቲል እታገላለሁ። አሁንም ተመልሶ እቃቃ ተጫዋት ያስብለኛል አንዳንድ ጊዜ እና ኖ እቃቃ መጫወት አያስፈልግም። ፎከስ ኦን ዘ ጎስፐል። ወንጌል ደግሞ ኮምፕሊኬትድ አይደለም። ሰው ኃጢአተኛ ነው፣ ከእግዚአብሔር ተለይቶ ወድቋል፣ የዘላለም ሞት ሞቷል፣ ራሱን ማዳን አልቻለም። ኢየሱስ ክርስቶስ ሞቶ ዋጋ ከፍሎለታል። እና ይሄንን ሲቀበል ሰው በቃ የዘላለም ህይወትን ያገኛል። ይሄ ብስራት እኮ ነው በጣም። ይሄንን ብስራት በቃ አንዳንድ ጊዜ የሆነ መልካም ዜና ሲኖር ደርሰሽ እስከምትናገሪው ድረስ በጣም የሚያስፈጥር እንደዛ እኮ ነው መሆን ያለበት ቢገለጥልና እዛ ላይ እናትኩር። ያልተመለሰው ጥያቄ ቀስ ቀስ እያለን እናጠነዋለን። ይሄ ኦን ዘ ኤክስፔንስ ኦፍ ዚስ ሲሆን ግን መጸየፍ አለብን። እውነት ነው። ይህንን መጽሐፍ እንግዲህ ሰዎች የሚያገኙበትን ቦታ ጠቁመህ የመጨረሻ መልእክት ብታስተላለፍ እኔ ጨርሻለሁ። መጽሐፏ አይ ቲንክ ሌላ ማሳብ አብሯት ስላለ መጽሐፏ ተጻፈችና በኋላ የቤተክርስቲያን አገልግሎትም ብዙ ፋይናንሽሊ እንትን የሚያስፈልገው ስላለ ገንዘብ ካመጣ የሚያመጣ ገንዘብ በሙሉ ሰው ኪስ እንዳይገባ አረግን ማለት ነው። እና ለአገልግሎት ተሰጠች። ሰው እሱንም አላማ ስለሚያውቅ ነው መሰለኝ በጣም ገዛት፣ በጣም ተሸጣ አለቀች። አሁን 2 ዙር አሳተምን፣ አሁን አለቀች። እንደገና 3ኛው ዙር እየመጣ ነው። ሜቢ በአንድ ሳምንት እንደዚህ ጊዜ ውስጥ እንደገና ይደርሳል። ካዛንቺስ ባለው በእኛ ቤተክርስቲያን ኦፍኮርስ ሰዎች ሲመጡ አርብም እሑድም ሲመጡ አለ ይሸጣል። በትልልቆቹ የታወቁት ቡክስቶሮች ውስጥ ማስገባት ጀምረን ነበር። አይ ቲንክ እያለቀ ሳይሆን አይቀርም፣ እሱን እናስገባለን። እግዚአብሔር ቢረዳን ደግሞ በየአብያተ ክርስቲያናቱ የተወሰኑ ኮፒስ ልከን ለማሰራጨት እናስባለን። ከዛ ደግሞ 1-2 ከተሞች ደግሞ ምን አረግን? እሱንም በእግዚአብሔር ጸጋ እንቀጥለዋለን ብዬ አስባለሁ። መንፈሳዊ ብስለት ኮንፈረንስ ብለን አዋሳ ላይ አረግን። ርዕሱን ራሱ አስተማርን። ከዛ መጽሐፉ አበለብል ሆነ ግድ እንትን። ጅማ ደግሞ ከ1-2 ሳምንት በፊት ጅማም እንደዚሁ ሄደንና መንፈሳዊ ብስለት ኮንፈረንስ አካሄድን። ኮንፈረንሱን አካሄድን ደግሞ መጽሐፉን አበለብል አረግና ዋና ከተሞች ላይ እንደዚህ የማድረግ ሀሳብ አለን። እግዚአብሔር ቢረዳን ጊዜ ከተገኘ በዋና ከተሞች ሄደንም ለማዳረስ እናስባለንና በዚህ መልኩ ትገኛለች። ውጭ ሀገር ያሉ ሰዎችም በጣም ብዙ ይጠይቃሉ። ሁሉም ሀገር ለማዳረስ በጣም አስቸጋሪ ሆኗል፣ ግን እንሞክራለን በተቻልነው መጠን። ግን አትሊስት በኖርዝ አሜሪካ እንደዚህ ያሉ ደግሞ የኛ የኢኩፕ ሚዲያ ዌብሳይት ውስጥ ሲገቡ ኦንላይን አቬላቢሊቲ አለ፣ በኦንላይን ሊያዙት ይችላሉ። እዚህ እኛ ያሳተምነው ግን ለጊዜው አልቆ አሁን which is a good sign። እኔ እንደዚህ አይ ቲንክ መጽሐፏም ጥሩ እንደሆነች ባምንም ሰዎች ግን ደግሞ ከዛም በላይ በደንብ እየደገፉን ያለ ይመስላል። አይ ቲንክ አሁን ወደ 12-13 ሺህ አሳትመን ነበር፣ እሱ ሄዷል። ተጨማሪ ደግሞ አሁን እያመጣን ነው፣ እናዳርሳለን ቀስ እያለን። መልካም ነው። የመጨረሻ መልእክት ካለ? መጨረሻ መልእክት በጣም አድርጌ አመሰግናለሁ በእውነት ቲጂ፣ እንደዚህ ወሳኝ በሆኑ ነገሮች ላይ እያመጣሽ ስለምታስለፈልፍ በጣም እና ሁልጊዜ በተገናኘን ቁጥር በጣም ቁም ነገር ነው የሚነሳው። እና አሁን ደግሞ እናንተ እኮ እንትንም ልታደርጉ ነው ጉባኤ የዚህ መጽሐፍ ቅዱስ ንባባችሁ በመጋቢት 6 እሱም በጣም ትልቅ ነው። ሀፍ ወይ ደረሳችሁ ማለት ነው። እንኳን አደረሳችሁ ለማለት እና ደግሞ ሰዎችም እንዲመጡና ፕሮግራሙ እንዲካፈሉ አይ ቲንክ በማስታወቂያ ምናምንም በደንብ ስለሚገለጽ እሱ እንዲሆን ይሄ የተጀመረ ነገር እንዲቀጣጠል ባህል እንዲሆን ደግሞ አሁን አንድ ዙራን በመጨረስም ማለት ደግሞ ጨረስም ማለት አይደለም። and ኔክስት ደግሞ የተለያዩ አይነት አፕሮቾች አሉ። ሜቢ እነሱንም ቀስ ብለን ወደፊት እናያቸዋለን። አሁን ለምሳሌ አሁን እናንተ የሄዳችሁበት መንገድ ካኖኒካል አጠናን ይባላል። ከዘፍጥረት ከራእይ ቀስ ብሎ ደግሞ ለምሳሌ በክሮኖሎጂካል የሚቀጥለው ዓመት ደግሞ ክሮኖሎጂካል እናደርገው እንችላለን። ከመጀመሪያው መጽሐፍ ከተጻፈ ቀጥሎ በዚህ በታይም ፔሪየድ ከአንዳንድ ጊዜ በሊትሬቸር እያደረጉ እየቀያየሩ በአመት አንድ ጊዜ ግን መጽሐፍ ቅዱስን የማንበብ ልማድ የማሰላሰል ሪፍሌክት የማድረግ ንባል በጣም ሊለምድብን ያስፈልጋል ብዬ አስባለሁ።
አጠቃላይ ግን የምናገረው ነገር ቅድም ያልኩትን እንደገና ኤምፋሲስ መስጠት ብቻ ነው። በጣም ልብ የሚያዝሉ ብዙ ነገሮች አሉ በዚህ ሀገር፣ በጣም የሚያሳዝኑ ነገሮች አሉ፣ ኢግኖር ማድረግ ማትቻቸው። ቤተክርስቲያንን ስትመጪ በጣም ልብን የሚያወርዱ ብዙ ነገሮች አሉ። ግን እግዚአብሔር ግን በጣም በስራ ላይ ነው። ደግሞ በጣም ልብን የሚያሞቁና በትንሽ እየጣታችን ገፋ ስናደርገው የሚንቀሳቀሱ ተራሮችን ደግሞ አብዝቶልናል። ያስፈራሉ፣ ግን ነካስ ታደርጋቸው ይሄዳሉ። እና እግዚአብሔር በስራ ላይ ስለሆነ ነቅተን ተነስተን የምንሰራበት ዘመን እግዚአብሔር ያርግልን ለማለት ነው። ታንኪ በጣም እግዚአብሔር ይባርካችሁ። በጣም እኛም በጣም እናመሰግናለን። እግዚአብሔር ያክብርልኝ። ተመልካቾቼ በራሴም ስም ስላበረታታህንም ለዚህ አይነት የመጽሐፍ ቅዱስ ጥናትም ስላነሳሳህን ደግሞም ዛሬም በጣም ብዙ የሚያበረቱ ሀሳቦችን ስላካፈልከን ወደ ዋና ነገር እንድንመለስ ወደ መሰረታዊ ነገር እንድንመጣ ሁሉ ጊዜ እንድትተጋ እግዚአብሔር አንተን ስለሰጠን እግዚአብሔርንም እናመሰግናለን። አንተንም ቴንኪው ማለት እንፈልጋለን። እግዚአብሔር ያክብርልኝ። አሜን። ተባረኩ። አሜን። የተወዳጁ ተመልካቾቻችን ቆይታችን ይሄንን ይመስል ነበረ። በመሰረታዊ ጉዳዮች ላይ እንግዲህ በርካታ ጠቃሚ ነገሮች እንደተካፈላችሁ አምናለሁኝ። እንግዲህ የነበረኝን ቆይታ እኔ እዚህ ላይ አብቅቻለሁኝ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ትዕግስት እጅጉ ነበርኩኝ። መልካም ሳምንት።